አለን ሰንብቷል። ስለጠበቅከን ስለምትሰጠን እድል ደግሞ በምንገናኝበት ጊዜ ሁሉ እግዚአብሔር ስለምትናገረን በሚያስደንቅ መንገድ ስለምትናገረን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ዛሬም ደግሞ እግዚአብሔር ሆይ ጊዜያችንን ለአንተ አደራ አሳልፈን እንሰጣለን። ሳሚን እንድትረዳው፣ ሳሚን እንድታግዘው፣ ከሳሚ ጋር እንድትሆን ቅዱሱ መንፈስህ እንዲረዳው ጸልያለሁ። ኪዳኔም ምስክርነቱን ሲቀጥል እግዚአብሔር ሆይ አንተ እንድትረዳው፣ አንተ እንድታግዘው፣ ለእኛ ሊናገር የሚገባውን ሁሉ እንዲናገር፣ እኛ ደግሞ ከሱ ምስክርነት እንድንጠቀም፣ አንተን እንድናከብር እግዚአብሔር ሆይ ጸልያለሁ። ጊዜያችንን ሁለንተናችንን ለታመኑት እጆችህ አደራ አሳልፌ ሰጠሁ። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን። ሳሚ ቀጥል። አመሰግናለሁ ጋሽ በዚህ አሜን። ታንኪዩ። ቅዱሳን የጌታ ሰላምና ጸጋ ይብዛላችሁ። አሜን አሜን አሜን። ዛሬ ከእናንተ ጋር የእግዚአብሔርን ቃል እንድካፈል እድሉን ስላገኘው መጀመሪያ ለእግዚአብሔር መንፈስ፣ ቀጥሎ ለእናንተ ምስጋናን አቀርባለሁ። ክብሩን ጌታ ይውሰድ። አሜን። ከእግዚአብሔር ቃል እንዳካፍላችሁ ወደ ልቤ የመጣው ሀሳብ የሚገኘው ክፍል ከሱ ጀምራለሁ። ሁለተኛ ነገሥት ምዕራፍ 4 ላይ ያለውን ክፍል ነው የማካፍላችሁ። ሁለተኛ ነገሥት ምዕራፍ 4 ከቁጥር 8 እስከ 37 ያለውን ክፍል ነው የማነበው። እንደዚህ ይላል። በጌታ በክርስቶስ ኢየሱስ ስም አነበዋለሁ። ሁለተኛ ነገሥት ምዕራፍ 4 ከቁጥር 8 እስከ 37። አንድ ቀንም እንዲህ ሆነ፣ ኤልሳ ወደ ሱነም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበረ። ለባሏም ይህ በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበርና መቅረዝ እናኖርለት፣ ወደ እኛም ሲመጣ ወደዚያ ይገባል አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ሎሌውንም ጊያዝን ይህችን ሱናማይት ጥራ አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ አሁንስ ምን ላድርግልሽ? ለንጉሥ ወይስ ለሰራዊት አለቃ ልንገርልሽን? በላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንግዲህ ምን እናድርግላት አለ። ጊያዝም ልጅ የላትም፣ ባሏ ሸምግሏል ብሎ መለሰ። እርሱም ጥራት አለ። በጠራትም ጊዜ በደጃፉ ቆመች። እርሱም በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ። እርሷም አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻት እለምንሃለሁ አለች። ሴቲቱም ጸነሰች። በዚያም ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች። ሕፃኑም አደገ። አንድ ቀንም እህል አጫጆች ወዳሉበት ወደ አባቱ ወጣ። አባቱንም ራሴን ራሴን አለው። እርሱም ሎሌውን ተሸክመ ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም። ወጥታም በእግዚአብሔር ሰው አልጋ ላይ አጋደመችው፣ በሩንም ዘግታበት ወጣች። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ መለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይም ሰንበት አይደለ፣ ዛሬ ለምን ትሄጃለሽ አላት። እርሷም ደህና ነው አለች። አህያውንም አስጭና ሎሌውን ንዳ፣ ሂድ፣ እኔ ሳላዝህ እንዳታዘገየኝ አለችው። እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔርም ሰው ከሩቅ ባያት ጊዜ ሎሌውን
ግያዝን እነኋት ሱናማይቲው መጣች፣ ትቀበላትም ዘንድ ሩጥና በደናሽ ነውን? ባልሽ ደና ነውን? ልጅሽስ ደና ነውን? በላት አለው። እርሷም ደና ነው አለች። ወደ ተራራው ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ግያዝም ሊያርቃት ቀረበ። የእግዚአብሔር ሰው ነፍሷ አዝናለችና እግዚአብሔርም ያንን ከእኔ ሰውሮታል አልነገረኝምም አለ። እርሷም በውኑ ከጌታዬ ልጅን ለመንኩንን? እኔም አታለልከኝ አታታለኝ አላልኩምን? አለች። ግያዝም ወገብህን ታጠቅ፣ በትሬንም በእጅህ ያዝ፣ ሂድ፣ ሰውም ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት፣ በትሬንም በሕፃኑ ፊት ላይ አኑረው አለው። የሕፃኑም እናት ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልተውህም አለች። ተነስቶም ተከተላት። ግያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይም መሰማት አልነበረም። እርሱም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው። ኤልሳም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋ ላይ ተጋድሞ ነበረ። ገብቶም በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤቱ ውስጥ አንድ ጊዜ ወዲና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹን ከፈተ። ግያዝንም ጠርቶ ይህችን ሱናማይት ጥራ አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጂ አላት። ገብታም በእግሩ አጠገብ ወደቀች፣ በምድር ላይም ተደፋች። ልጇንም አንስታ ወጣች ይላል። ሁለተኛ ነገሥት ምዕራፍ 4 ከቁጥር 8 እስከ 37 ያለውን ክፍል ነው ያነበብኩት እና ቃሉን እግዚአብሔር እንዲባርክልን ከኔ ጋር እግዚአብሔር እናመስግን። እግዚአብሔር ሆይ እናመሰግንሃለን፣ እናከብረሃለን። ዛሬ በፊትህ በዚህ ቃል ዙሪያ እግዚአብሔር ሆይ ከዚህ ቃል እንድንካፈል ይህንን እድል ስለሰጠህን ተመስገን። ጌታ ሆይ እንወድሃለን፣ እናከብረሃለን። ስምህ ብሩክ ይሁን። ደግሞ ቃልህን እንድታከብረው እግዚአብሔር ሆይ ከእኛ ጋር እንድትሆን የሥጋና ደም መገለጥ ሳይሆን የቃልህ እውነት ለእያንዳንዳችን እንዲያበራልን ልትናገረን የወደድከውን እንድትናገረን እኛም እንድንሰማ ልባችንን ከጆሮአችን ጋር እንድትከፍትልን እንለምናሃለን። እግዚአብሔር ሆይ እዚህ ቦታ ላይ የማንም ሰው ሥጋና መገለጥ ሳይሆን የቃልህ እውነት እንዲገለጥ እንዲያበራ እግዚአብሔር ሆይ ለልባችን እንዲናገረን በኢየሱስ ስም እንጠይቃለን። የሚያስር ቃልህ በእውነት እንዳይገለጥ የሚያደርግ የኛ ማንነት፣ ኃጢአት፣ ነውር፣ በደል፣ መተላለፍ፣ ስንፍና ቢኖር በፊትህ እግዚአብሔር በንስሐ በፊት እንሆናለን። በኢየሱስ ስም ይቅር በለን። ይልቁንም ቃልህ እግዚአብሔር ሆይ ለእያንዳንዳችን እንዲበራ መንፈስ ቅዱስ በመካከላችን እንድትገኝ እንለምናሃለን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ስም አሜን። አሜን። የመልእክቴ ርዕስ ከዚሁ ክፍል ላይ ያገኘሁት ቃል ነው እና የታመነች ሴት ይላል የመልእክቴ ርዕስ። ሁለተኛ ነገሥት ምዕራፍ 4 ከ8 እስከ 37 ነው የክፍሉ የምናገርበት ክፍል። እዚህ ክፍል ላይ እንዳነበብኩት አንድ ሰውን እናያለን፣ አንዲት ሴትን እና ብዙ ጊዜ መጽሐፍ ቅዱስ ሰዎችን በተለያየ መልኩ ይጠራቸዋል። ጌታችን ኢየሱስ ክርስቶስንም በተለያየ ስም ሲጠራው እናያለን። መጽሐፍ ቅዱስ የሚጠራባቸው መንገዶች ይለያያሉ። ለምሳሌ ኢየሱስን መድኃኔዓለም መድኃኔዓለም ተብሏል፣ አማኑኤል ተብሏል፣ መሲሁ ተብሏል፣ መምህር ተብሏል፣ ብዙ ተብሏል። መጠሪያ ስሙ በብዙ መልኩ ተጠርቷል እና የተለያዩ ሰዎች የተለያየ መጠሪያ ስም አላቸው። በዚህ ክፍል ላይ የተጠቀሰችው ሴት ስም የላትም፣ ወይም ስም ይኖራታል፣ ግን መጽሐፍ ቅዱስ ኮሚኒኬት ያደረገን
ከዚህ ሴት ጋር በስሟ አይደለም፣ ስሟ አይታወቅም። ነገር ግን መጽሐፍ ቅዱስ መጠሪያዋን ምንድን ነው ያደረገው? በአካባቢዋ ስም ነው ያደረገው እና ሱነም ነው ሰፈሯ ስም ወይም የአካባቢዋ ስም። ስለዚህ በሰፈር ስሟ ነው መጽሐፍ ቅዱስ ኮሚኒኬት እያደረገ ነው ያለው ሱናማይቷ ሴት እያለ እንጂ ስሟን አይናገርም። እና ያው መጽሐፍ ቅዱስ ኮሚኒኬት የሚያደርግበት መንገዶች ብዙ ነው ሰዎችን እንድናውቃቸው። ስለዚህ በዚህ ክፍል መሰረት ይቺ እህት ሱናማይት ሴት በመባል ነው የምትታወቀው፣ ስሟ አይታወቅም። ግን ይቺ ሱናማይት ሴት የምትባል ሴትዮ ስሟ የማይታወቀው የሱነም ሴት ምን አይነት ሴት ናት? በዚህ መልኩ ይግለጣት እንጂ ስለ ኳሊቲዋ ስለ ማንነቷ ግን በዲቴል የሚያወራው ሀሳብ አለ እና ይች ሱናማይት ሴት ምን አይነት ሴት ነች የሚለውን ክፍል እንድናይ ግድ ይለናል። እና ኤልሳ ሄዶ ኮሚኒኬት ከማድረጉ በፊት ማንነት አላት ይች ሴት እና ያ ማንነቷ በሁለቱ ግንኙነት መሀል በነበራቸው ንግግር የእሷን ማንነት ለማወቅ የሚረዱን ሀሳቦች አሉ። የመጀመሪያው ይቺ ሴት የገንዘብ ጥያቄ የሌለባት ሴት ነች። ምንም አይነት የገንዘብ ጥያቄ የለባትም። ሌላው ይቺ ሴት ልጅ የላትም፣ ልጅ እንደሌላት ይታወቃል። ሌላው ባል አላት፣ ባሏ ግን በእድሜ ከእርሷ የሚበልጥ መሆኑን ያሳያል ክፍሉ። ሌላው ሴትዮዋ ከባሏ ጋርም ስትነጋገር ለኤልሳም አንዳንድ ነገር ለማድረግ ስትሞክር ከምታደርገው ነገር ተነስተን አንድ ነገር እንረዳለን። ይቺ ሴት ደግ ሴት መሆኗን እናያለን። ይህንን ያው ለኤልሳም ባደረገችውና ከባሏም ጋር በተመካከረችው ሀሳብ ላይ ተመስርተን የምናገኘው እውነት ነው እና ሌላ የመጨረሻው ይቺ ሴት ለባሏ ፈቃድ የተገዛች ሴት ነበረች። በተለይ ከቁጥር 9 እስከ 10 ያለውን ክፍል ስናይ ለባሏ ፈቃድ የምትገዛ ለባሏ ፈቃድ የተገዛች ሴት እንደሆነች እዛ ክፍል ላይ ያሳየናል። ይቺ ሱናማይት ሴት እንደዚህ በዚህ እንዳለች ኤልሳ ጋር ደግሞ እንምጣ። ኤልሳ እዚህ ጋር እንደሚናገረው ስለ ኤልሳ የእግዚአብሔር ሰው ብሎ ኮሚኒኬት ያደርገዋል ኤልሳን መጽሐፍ ቅዱስ እና ይህ የእግዚአብሔር ሰው የተባለው ኤልሳ እየተደረገለት ያለውን መስተንግዶ በደንብ ሲቀበልና ለምላሹም ሲዘጋጅ እናያለን። የተደረገለትን መስተንግዶ አክኖሌጅ ያደርጋል። በደንብ ተደርጎልኛል ብሎ እውቅናን ይሰጣል እና እውቅናን ሰጥቶ ቁጭ ማለት ብቻ ሳይሆን ምላሽ ለመስጠት ከሎሌው ጊያዝ ጋር ሲመካከር እናያለን። ኤልሳ የዚች ሴት አገልግሎት በቃ ሰርፕራይዝ አድርጎታል። ምን አይነት ሴት ነች ምናምን እያለ ከጊያዝ ጋር ይነጋገራል። የተደረገለት ነገር ተመችቶታል፣ ደስ ብሎታል። ግን ደግሞ ተደርጎለት ዝም ማለት አልፈለገም እና ምላሽን ለመስጠት ከጊያዝ ጋር ሲመካከር እናያለን። ስለዚህ በሁለቱ መካከል ሌላ ኮንቨርሴሽን፣ አንድ አይነት አቅጣጫ ያለው ንግግር ይጀመራል። ምን አይነት ንግግር ይጀመራል? ኤልሳ ምድራዊ ጥያቄ ካለሽ ከባለስልጣኖቹ ዘንድ ገብቼ ልጠይቅልሽ ሲላት እናያለን። ምድራዊ ጥያቄ ካለሽ፣ ምክንያቱም ይህ የእግዚአብሔር ሰው ከባለስልጣኖቹ ጋር ቀጥተኛ የሆነ አክሰስ ስላለው ገብቶ መጠየቅ ስለሚችል ምንም አይነት ጥያቄ ካለሽ ከባለስልጣኖቹ ዘንድ ገብቼ ልጠይቅልሽ ብሎ ይችን ሴት ይጠይቃት እናያለን። እንግዲህ ስለተደረገለት ነገር ምላሽን ለመስጠት የመጀመሪያው የምላሽ ጥያቄ ያቀረበው ይሄ ነበር። ነገር ግን የእሷ መልስ፣ የዚህ ሴት መልስ ምንም ነገር እንደማያስፈልጋት ነው የሚናገረው። ምን አለች? የለም 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 ምንም አያስፈልግም ትላለች።
ምንም የምኖረው በገዛ ወገኖቼ መካከል ነውና ምንም ነገር አያስፈልገኝም። ይህንንም የማደርገው ከራሴ ተነስቼ ነው። አንተ ምንም ነገር እንድታደርግልኝ ፈልጌ አይደለም። ኢቨን የምኖረው በገዛ ወገኖቼ በገዛ ሰዎቼ መካከል ነውና አንተ ምንም ነገር እንድታደርግልኝ አያስፈልግም። ምንም ነገር አልፈልግም ብላ ምላሽን ስትሰጥ እናያለን። ቅድም ስናወራ ስለ ሴትዮዋ ማንነት አንደኛው ማንነቷ ደግ መሆኗ ነው። እዚህ ጋር ይህንን ደግነት እንመለከታለን። ምንም ለአንተ ያደረግኩት ነገር ምላሽን ፈልጌ አይደለም። ይሄ የደግነት የባህሪ መገለጫ ነው። ነገር ግን በቃ ደስ ስላለኝ ያንን ያደረግኩትና እባክህ ምንም ነገር በገዛ ወገኖቼ መካከል ነው የምኖረው የሚልን ምላሽ ስትሰጥ እናያለን። የዚህ ሴትዮ ምላሽ የሚናገረው አንድ ነገር አለ። ያደረገችለት ነገር፣ የሄደችበት ርቀት፣ ከባሏ ጋር መመካከሯ፣ ሀሳቡ ከሷ መጥቶ ባሏን ማማከሯ፣ ምን ማለቷ ከዚህ ነቢይ ምንም ነገር ጠብቃ እንዳልሆነ በደንብ ግልጥ አድርጎ ያሳያል። እሷ ያንን ያደረገችው ምንም ነገርን ሳታስብ ቢሆንም በነቢዩ ዘንድ ግን ብድራትን ፈጥሯል። ይህ ነቢይ ስለተደረገለት ነገር ዝም ማለትን አልፈለገም። ቅድም የእሱን ምላሽ ስንመለከት ከጊያዝም ጋር ሲመካከር እንዳየ ነው። በዚህ ሴት ድርጊት ልቡ ውስጥ ብድራት ተፈጥሯል። እንዴት አድርጌ ልካሳት፣ እንዴት አድርጌ ልመልስ የሚል ብድራትን ፈጥሯል። የሚገርመው ነገር አዲስ ኪዳን ላይ ከዚህ ሴት ጋር የሚመሳሰል አንድ ታሪክ አለ። ጌታ ኢየሱስ በሁለት ነገሮች ሲደነቅ እናያለን አዲስ ኪዳን ላይ። ሁለቱም ተመሳሳይ ነገሮች ናቸው ያስደነቁት። አንደኛው በደቀ መዛሙርቱ አለማመን ሲደነቅ እናያለን። አጋንንት አልወጣ ብሏቸው የሆነ ነገር ሆኖ ጌታ ኢየሱስ በእነዚህ በደቀ መዛሙርቱ አለማመን ሲደነቅ እናያለን። አደሴም ታይም ደግሞ ጌታ ኢየሱስ በመቶ አለቃው እምነት ሲደነቅ እናያለን። አንተ እኔ ቤት መምጣት አያስፈልግህም፣ እኔ በስሬ ሎሌዎች አሉ፣ አንዱን እንዲያድርግ ብለው ያደርጋል። ልክ እንደዛ አንተም እኔ ቤት መምጣት አያስፈልግህም፣ ቃል ብቻ ተናገር፣ ሎሌ ይፈወሳል ብሎ የመቶ አለቃ ከክርስቶስ ጋር ሲያወራ ኢየሱስ በዚህ መቶ አለቃ እምነት እንደተደነቀ እናያለን። ኢየሱስን ሁለት ነገሮች አስደንቀውታል። የዚህ መቶ አለቃ እምነትና የደቀ መዛሙርቱ አለማመን። ይህንን አዲስ ኪዳናችን ላይ የምናገኘው ሀሳብ ነው። ነገር ግን ወደዚህ ሴትዮ ስመለስ የዚህ ሴትዮ እምነት ከመጀመሪያም የተለየ እምነት ነበረ። የአዲስ ኪዳንን ሴት ትመስላለች። ምክንያቱም ኤልሳ ልጅ እንደምታገኝ የዛሬ ዓመት በዚህ ሰዓት ብሎ ቃልን ሲያወጣ በሷ ላይ ኖ ኖ ኖ ኖ ኖ እኔ አልጠየቅኩም ትለዋለች። ይቺ ሴት ይሄንን እንድታደርግልኝ እኔ አልጠየቅኩም፣ እንዳትዋሻት፣ ገና ምንም ሳታደርግ በፊት እንዳትዋሻት፣ እንዳትዋሸኝ አልጠየቅኩም ብላ ይቺ ሴት ከዚህ ነብይ ጋር ፊት ለፊት ኮንቨርሴሽንን እናያለን። እምነቷን እንመለከታለን። ተደራድራ በስነ ስርዓት ዋጋዋን ተመና። እኔ ጥያቄ ኖሮኝ አይደለም ወደፊት የመጣሁት። ስለዚህ አንተ አሁን ከአንደበት የወጣው ቃል ስለተደረገል ነገር ተደስተ እንዳይሆን እኔ ምንም ፈልጌ አላደረግኩም። ስለዚህ እንዳትዋሻት ብላ ከመጀመሪያም የዚች ሴት
እምነት ከመጀመሪያም በድርድር ላይ የተነሳች ነች። ምንም ነገር እንድታደርግልኝ አልጠየቅኩም፣ ስለዚህ እንዳትዋሻት ብላን የተደራደረች እቺ ሴት። ሲጀመር እኔ ልጅ ስጠኝ ብዬ አልጠየቅኩም፣ ልጅ እንዳለኝ እኔ አልነገርኩም፣ ከኔ ጋር ስለ ልጅ መኖር አለመኖር አላወራንም። ነገር ግን አንተ የእግዚአብሔር ሰው እንደሆንክ አምናለው። ስለዚህ አደራ እያለች ነው። በኋላ ተስፋን ሰጥተኸኝ ቢቀር ውሸታም እንዳትሆን አልጠየቅኩም እኔ መጀመሪያውን። ስለዚህ አደራ በኋላ እንደዚህ አይነት ተስፋ ሰጥተኸኝ የሰጠኸኝ ተስፋ ባይሆን ውሸታም እንዳትሆን ብላ ዋጋዋን ተምና የተስማማች ሴት ነች ይቺ ሴት ከመጀመሪያም። አንድ እውነት አለ። ብሉይ ኪዳንን ስናጠና ነቢያት፣ በብሉይ ኪዳን የነበሩ ነቢያት እንደኛው ሰዎች ነበሩ። ስለዚህ እንደኛው ሰዎች ናቸው ማለት በሌላ ቋንቋ ውስንነት አለባቸው ማለት ነው። እኔና እናንተ ውስንነት እንዳለብን ልክ እንደኛ ሰዎች ነበሩ። የብሉይ ኪዳን ነቢያትም ሰዎች ናቸው። ሊሚትድ ነበሩ፣ ውስንነት ነበረባቸው። እግዚአብሔር ከገለጠላቸው ነገር፣ እግዚአብሔር ከነገራቸው ነገር ውጪ አያውቁም። የእውቀት ውስንነት ነበረባቸው። የሚያውቁትና የሚናገሩት እግዚአብሔር የገለጠላቸውን ያህል ብቻ ነበረ። ስለዚህ ይቺ ሴት ይሄ የገባት ይመስላል። የሰዎቹ ማንነት፣ የኤልሳ ማንነት የገባት ይመስላል። ስትደራደር በንግግሯ እንደሷ ሰው እንደሆነ ስላሰበች ማረፊያን አዘጋጀች። እንደሷ ሰው እንደሆነ ስላሰበች ያንን አይነት ሆስፒታሊቲ አገልግሎት አዘጋጀች። ለዚህ ሰው የገባት ነገር ያለ ይመስላል። እነሆ ግን የትንቢቱ ቃል ይፈጸም ዘንድ ይህች ሴት አረገዘች በተባለው ጊዜ በጣም ሪስፔክትፉል ነች። በእምነቷ አልተደራደረችም። አደሴም ታይም ስለመጣውም ቃል ሪስፔክትፉል በሆነ መልኩ ነው ነገሮችን ያየችው። ግን እነሆ ጊዜው ደረሰና የትንቢቱ ቃል ይፈጸም ዘንድ ይህች ሴት አረገዘች እና በተባለው ጊዜ ወንድ ልጅን ወለደች። ይህች ሱናማይት ሴት ዛሬም በእኛ ዘመን አንዳንዶች የትንቢትን ቃል ሊያመጡ እንደሚችሉ እናውቃለን። እና እውነት ነው፣ እግዚአብሔር ለአንዳንዶች ይገልጣል። የትንቢትን ቃል ያመጣ በሙሉ ግን ነብይ ነው ማለት አይደለም። የብሉይ ኪዳን የነቢያት እንቅስቃሴ በአዲስ ኪዳን በክርስቶስ ኢየሱስ እንደተጠቀለለ እናውቃለን። ወኪሎች እንዳልሆኑ የአዲስ ኪዳን ነቢያት የማናችንም ወኪሎች እንዳልሆኑ መጽሐፍ ቅዱሳችን ይናገራል። ይህንን በክርስቶስ ኢየሱስ እንደተጠቀለለ እናውቃለን። እና በእኛም ዘመን አንዳንድ ሰዎች ትንቢትን ሊናገሩ ይችላሉ። እኔ አይ ብሊቭ ኢን ዳት። ግን ያንን ትንቢት መናገራቸው ነቢያት አያደርጋቸውም። ነቢያት ተብሎ አያስጠራቸውም። እንደውም ለእኛ ምሳሌ የሚሆነን ሁላችንም የምናውቀው አንድ ሰው አለ፣ ዶክተር ስቲቭ ብራያን። መቼም ስለ ዶክተር ስቲቭ ብራያን ማያቅ በእኛ ጉባኤ አለ ብዬ አላስብም። እና አንድ ነገር ዶክተር ስቲቭ ብራያን ሲናገር የሰማሁት ዶክተር ስቲቭ ብራያን ወደ ኢትዮጵያ ሲመጣ ልጅ አልነበረውም፣ ልጆች አልነበሩትም። እና የትንቢት አገልግሎት የነቢያት ቢሮ የትንቢት ኦፊሱ የለም ብሎ የሚያምን ሰው ነበር ዶክተር ስቲቭ ብራያን ሲናገር።
ሲዝ አድርጓል ብሎ የሚያምን ሰው ነበረ። ይሄ አገልግሎት ወደ ኢትዮጵያ ሲመጣና ልጆች እንዲኖረን ሞክረን በቃ ትተነው ለእግዚአብሔር ሀሳብ ለእግዚአብሔር ትተን የመጣ ነው ወደ ኢትዮጵያ አለና ኢትዮጵያ ሲመጣ ግን በአንድ ሰው በኩል መልእክት መጣለት። እግዚአብሔር 3 ልጆች እሰጥሃለሁ ብሎሃል የሚል መልእክት ለስቲቭ ብራያን መጣለት እና መልእክቱ ሲመጣ በቃ ሰውየው ያንን ነው እንግዲህ እግዚአብሔር ለሰውየው የነገረው እንግዲህ እንደ ስቲቭ ሀሳብ። ግን ሰውየው 3 ልጆችን እሰጥሃለሁ ብሎሃል እግዚአብሔር፣ 2 ወንድና 1 ሴት ነው የምሰጥህ ብሎሃል አለው እና ጠበቀ። እግዚአብሔር 3 ልጆች ሰጠው ለስቲቭ ብራያን እና ግን 3ቱም ወንዶች ናቸው። 2 ወንድ 1 ሴት አልነበረም የተሰጠው እና ስቲቭ ሲናገር ለዚህ ነቢይ እኔ ስጀምር እንደዚህ አለ ብዬ አላምንም ነበረ። በዚህ ኮንቪክሽን መሰረት በእኔ ህይወት ላይ ስለተፈጸመ አሁን ኦፊሱ ፋንክሽናል ነው ብዬ አምናለሁ አለ። ሁለተኛው ሀሳብ ግን እንግዲህ ስቲቭ ስለሆነ እግዚአብሔርም ስለረዳው ስለበሰለ አስተካክሎ ሰማ። ሰውየው ከተናገረው ሀሳብ ላይ አስተካክሎ ምንን ሰማ? ሰውየው የተነገረው 3 ልጆች እንደሚሰጠኝ ነበረ። እግዚአብሔር ጾታን አልነገረውም ብዬ ነው ማምነው። የጾታ ሀሳብ የራሱ ሀሳብ ይሆናል፣ ግን እግዚአብሔር 3 ልጆች እንደሚሰጠኝ ተናግሮት እንደተሰጠኝ ግን ይህንን አምናለሁ። ጾታ ከራሱ ጨምሮ ሊሆን ይችላል ብሎ አስተካክሎ ሰማ። ይሄ የሰዎች ውስንነት ባህሪ ነው፣ የሰው ባህሪ ነው። እግዚአብሔር ውስን አለመሆኑ የእግዚአብሔር ባህሪ ነው። ስለ እግዚአብሔር ባህሪ ስናጠና ኦምኒፕሬዘንት መሆኑ፣ ኦምኒፖተንት መሆኑ ይሄ አትሪቢዩት ኦፍ ጋድ ነው። ግን አት ሴም ታይም ደግሞ አትሪቢዩት ኦፍ ሂውማን ውስነን እግዚአብሔር የገለጠልንን ብቻ ነው የምናውቀው። ነቢያትም የብሉይ ኪዳንም ነቢያት ቢሆኑ እግዚአብሔር የገለጠላቸውን ብቻ ነበር የሚያውቁት። ሁሉን አዋቂ አልነበሩም እና ውስንነት ነበረባቸው። ነገር ግን የዚች ሴት እምነት ይገርም ነበር። ቢሆንም ግን በአመቱ ወንድ ልጅን ወለደች እቺ ሴት። በእኛ ዘመን ያለውም የነቢያት አገልግሎት ውስንነት እንዳለው አውቃለሁ። አሁን እንደሰጧችሁ ምሳሌ ፕራክቲካሊ የሆኑ ምሳሌዎች ሊኖሩ ይችላሉ። ወደዚህ ሴት ህይወት ስንመለስ ግን ኤልሳ ከተናገረው ነገር አንድ ነገር ዝንፍ ያለ ነገር የለም። አንድ ነገር አልተዛነፈም። ጊዜው አልተዛነፈም፣ ጾታው አልተዛነፈም። አንድ ነው ያላት። መንታ አልወለደችም፣ ወንድ ልጅን አንድ ነው የወለደችው። ነገር ግን እስከዚህ ድረስ አሁን ልጁ እስከሚወለድበት ጊዜ ድረስ የሆነው ነገር በሙሉ ስሙዝ ነበር፣ ጤናማ ነበረ። በቃ ምንም እንከን የሌለበት አካሄድ ነበር የሆነው። እስከ መቼ? ይህ የተወለደው ልጅ እስከሚሞት ድረስ። ኤልሳ የተናገረው ነገር እኮ ያለ ምንም እንከን ተፈጽሟል። የዛሬ ዓመት በዚህ ሰዓት ወንድ ልጅ ትወልጃለሽ አላት። በአመቱ ወንድ ልጅ ወለደች። ጨርሷል። የእሱ የትንቢት አገልግሎትና ፕራክቲካሊ የሆነው ነገር አልቋል። ስለ እድገቱ አላወራም። ልጁ ግን አድጎ መሄድ ችሎ አባቱ ጋር በነበረበት ሰዓት ትንሽ ከነሱ ጋር የአባትና የልጅ የእናትና የልጅ ጣዕምን ባጣጣመበት ወቅት ነበረ፣ በሚያጓጓበት ወቅት ነበረ ይህ ልጅ የሞተው። ስለዚህ ጤናማ የነበረው ግንኙነት ሄዶ 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 የሆነ ቦታ ላይ ሲቆም እናያለን። መቼ ቆመ? ልጁ ሲሞት ቆመ። ልጁ እስከሚሞት ድረስ ይህ ቤተሰብ በጣም ደስተኛ ቤተሰብ ነበረ። እግዚአብሔር በሰጣቸው ልጅ በጣም ደስተኞች ነበሩ። ነገር ግን የዚህም ቤት ደስታ የሚነጥቅ አንድ አጋጣሚ ተፈጠረ።
ያንን ያልተጠበቀ ደስታን የሚነጥቅ ሞት የሚባል ነገር ወደዚህ ቤት መጣ። አሁን በጣም ደስ የሚለኝ ሀሳብ ከዚህ በኋላ ያለው ክፍል ነው። ይህን ቤተሰብ ደስታቸውን የሚነጥቅ ሞት የሚባል ነገር በዚህ ቤተሰብ ሲፈጸም፣ የዚህ ሴት እምነት ግን እጇን አጣጥፋ ይህንን ሞትን ለመቀበል ዝግጁ አልነበረች። የዚህ ሴት እምነት ግን የልጇን አስክሬን አምና እንድትቀበል አላደረጋትም። የዚች ሴት እምነት ግን መጀመሪያ ተደራድራ የገባች ስለነበረ የልጇን ሬሳ በፈቃድ መቀበልን አላስደፈራትም። ምናልባት አንዳንዶቻችን አንዳንድ ጊዜ ከችግሮቻችን ጋር ተስማምተን ከቻሌንጆቻችን ጋር ተስማምተን ልንኖር እንችላለን፣ ልንኖር እንወዳለን። ከዚህ ሴት ግን የምናየው ሞትን ያህል ወገብ ቆራጭ ተስፋ አስቆራጭ ቻሌንጅ የለም። ይቺ ሴት ግን ይህንን ቻሌንጅ ቁጭ ብላ መቀበል አልፈለገችም። እንደ አንዳንዶቻችን ድካም የሚመጣብንን ቻሌንጅ ተስማምታ ልትቀበል አልፈቀደችም እና ይቺ ሴት ኖ አለች። ሺ ሴድ ኖ። ስለዚህ እኔና እናንተ ነገር ግን እንደዚህ ሴት የተነገረልን ቃል ካለን፣ የምንጠብቀው ነገር ካለን፣ የተስፋ ቃል ካለን ሞትም ቢሆን መቀበል የለብንም። ማንም ቢሆን በቃላችን በኪዳናችን በተሰጠን ተስፋና በእኛ መሃል ማንም ቢገባ መስማማት የለብንም። ማወቅ ያለብን ቃሉን የሰጠን ማን ነው? ተስፋን የተቀበልነው ከማን ነው? ኪዳናችን ከማን ጋር ነው? ይህንን እውነት የሰጠን ማን ነው? ይህን እውነት የሰጠን የታመነ ነውና ቃሉን የሰጠን ሞትን ድል ያደረገ ነውና ተስማምተን መኖር የለብንም ከእንደዚህ አይነት ተስፋ አስቆራጭ ነገር ጋር። ወገብ ቆራጭ ሞትም ቢሆን ለምን? ኢየሱስ ሞትን ድል አድርጎ የተነሳ ነዋ። የተቀበልነው ኪዳን ከማን ነው? ይህንን ተስፋ የሰጠን ማን ነው? ይቺ ሴት አይሆንም አለች። በፍጹም አለች። ሊትራሊ ይቺ ሴት ሞትን አልቀበልም አለች። አልቀበልም ብላ ደግሞ ቁጭ አላለችም። ስቴፕ ባይ ስቴፕ የወሰደቻቸው እርምጃዎች አሉ። የመጀመሪያው እርምጃዋ የልጇን አስክሬን በዚህ ነቢይ ማረፊያ ቦታ ብላ ባዘጋጀችለት ቦታ ማስቀመጥ ነው። የመጀመሪያ እርምጃዋ ከማንም ጋር ሳትማከር ተስፋዋን ሊያስጥላት ከመጣ ከሞት ጋር ግብ ግብ ፈጠረች። አይሆንም አለች እና ያንዳንዱ እርምጃዋ የሚገርም ነው። ቀጥሎ የምታገኘው ሰው ኢቭን የልጇ አባት እንኳን ሲጠይቃት ሰላም ነው አለች። ሰላም ነው አለች። የልጇን ሬሳ የልጇን አስክሬን አስቀምጣ ሰላም ነው አለች። ምን አይነት እምነት እንደሆነ ለእናንተ ተዋዋለሁ። አለ ወይ እንዲህ አይነት ድፍረት? አለ ወይ እንዲህ አይነት ከሬጅ? ሰላም ነው ለማለት የሞተ ነገር አስቀምጠን። እስከ መቼ ነው ሰላም ነው ያለችው ይቺ ሴት? ከቃሉ ጋር እስክትገናኝ ከኪዳኗ ጋር እስክትገናኝ ድረስ ሰላም ነው አለች። አስባችሁታል ኢየሱስ እንዴት ደስ እንደሚለው በዚህ ሴት እምነት? አስክሬን አስቀምጣ ሰላም ነው። አላለቀም ነገሯ፣ አልተፈጸመም ነገሯ፣ ይቀራታል። መጀመሪያም ተደራድራለች ከዚህ ነብይ ጋር እሱን እስክታገኝ ድረስ የኪዳኗን ጅማሮ እስክታገኝ ድረስ የተስፋዋን ቃል ያወጣላትን ይህንን ነብይ እስክታገኝ ድረስ ከማንም ጋር ጊዜ አላባከነችም። የልጇን አባት እንኳን መልሷ
ሰላም ነው ነበረ። እና እንዴት እግዚአብሔር ደስ ይለው በዚች ሴት። ከዛ ምንድን ነው ያደረገችው? ገሰገሰች ነው የሚለው። ይቺ ሴት ይህንን ነብይ እስክታገኝ ድረስ ገሰገሰች። ኢቨን ጊያዝ እንኳን ሊያወራት ሲሞክር ኖ እራሱ ኤልሳን ነው የምፈልገው አለች። አታዘግኝ፣ በቃ ራሱ ኤልሳን። ትዝ ይላችኋል የመቶ አለቃው እምነት፣ ቅድም የነገርኳችሁ፣ ቅድም ያስታወስኳችሁ። እኔ ቤት መሄድ የለብህም ይለዋል ኢየሱስም። እኔ በስሬ ወታደሮች አሉኝ፣ አንዱን እንዲያደርግ ብለው ያደርጋል፣ አንዱን። የሚገርመው ይሄ መቶ አለቃ እኮ ሲጀመር አይሁዳዊ አይደለም እኮ። እስራኤልን ከገዛ የፖለቲካ ፓርቲ ከሮም ከገዢው ፓርቲ አካል የሆነ መቶ አለቃ እኮ ነው። ከአስጨናቂው አካል የሆነ መቶ አለቃ እኮ ነው። ነገር ግን ኢየሱስን ነው እንደዛ የሚለው። አይሁድን ካስጨነቀ፣ አይሁድ ነፃ ያወጣናል ብለው ተስፋ ያደረጉት ኢየሱስን ነፃ ሊወጡበት ተስፋ ከሚያደርጉት ከዛ ወገን ከሆነ መቶ አለቃ፣ ያውም ስልጣን ያለው አካል፣ ያውም መቶ አለቃ፣ እንደዛ አይነት ሰው ኢየሱስ ጋር ቀርቦ ደግሞ የቀረበው እኮ ለራሱም አይደለም ለቤተሰቡም አይደለም እኮ። በጣም ይገርማችሁ የዚህ መቶ አለቃ ሀሳብ ሂዱና አንብቡት። ሎሌ ነው የሚለው። ስለ ሎሌው ነው ኢየሱስን የሚያምነው፣ ስለ ራሱ አይደለም። እንደው ለራሱ እንኳን ቢሆን እሺ የሚገርም ነው እንላለን። የበለጠ የሚገርመው የታመመው ሎሌው ነው። እንዲፈወስለት የሚፈልገው ሎሌው ነው። ኮሚኒኬት የሚያደርገው ከኢየሱስ ጋር ግን መቶ አለቃው ነው። የመቶ አለቃው ማንነት ደግሞ እንደምታውቁት ነው። የገዢው ፓርቲ ያስጨናቂ አይሁድን ያስጨነቀ አካል ነው። ነገር ግን በክርስቶስ ኢየሱስ አምኖ ስለ ሎሌው በመቶ አለቃው እምነት ሎሌው ሲፈወስ እናያለን። የሚገርም ነው የዚህ ሎሌ እምነት፣ የዚህ መቶ አለቃ እምነት። ኢየሱስም በዚህ መቶ አለቃ እምነት እንደተደነቀ መጽሐፍ ቅዱስ ይናገራል። ስለ ሎሌው ስለ ባሪያው ነው እኮ እሱ ያመነው። ባሪያው የተፈወሰው በአለቃው እምነት ነው። አለቃው ደግሞ እኮ አይሁድ አይደለም። የሚገርም ነው። ታዲያ ጌታ ኢየሱስ በዚህ መቶ አለቃ እምነት ቢደነቅ ይገርማል እንዴ? ደሴም ቲንግ ነው ይቺ ሴትዮ ያደረገችው። አይሁንም አለች። ልጇ ሞትን ተቀምታ ሮጠች፣ ገሰገሰች ወደ ኪዳኗ። መጀመሪያ ኪዳን የገባላት ወደ ኪዳኗ አልዘገየችም። እርምጃ ስትወስድ እስከ መጨረሻ ድረስ ተሟገተች። ይቺ ሴት አራራችም፣ ተሟገተች እስከ መጨረሻ እና አሸነፈችም ሙግቷን። ሙግቷ ላይ እንደምትመለከቱት ሙግቷ በወኪል አይሆንም ነበር። ጊያዝን ሂድና አንተ ምናምን ሲለው ኤልሳ ኖ ኖ ኖ ኖ ኖ በያው እግዚአብሔር ፊት እምላለሁ ትለዋለች። በወኪል አይሆንም። የዚህ ሴት ሙግት በወኪል አይሆንም። አንተ ራስህ ተነስተህ ካልሄድክ አይሆንም። በቃ ዳይሬክት ነው ጉዳዩዋ። ምክንያቱም በወኪል አልነበረማ ኪዳኗ የመጣው። ቀጥታ ከኤልሳ ነበረ ያ የተስፋ ቃል የመጣው፣ ስለ ልጇ መወለድ የተነገራት እንጂ ወኪሉ አልነበረም። ስለዚህ አሁንም ኮሚኒኬሽኗ ያለ ወኪል ነው። ኖ ኖ በወኪል አይሆንም፣ አንተ ራስህ ካልሄድክ አይሆንም ነበረ ሙግቷ። ኪዳን አለኝ፣ ኪዳኔ ሲፈጸም ኪዳኔ የነበረው ከአንተ ጋር ነው። ያለ ወኪል ነው ኪዳኔ የተፈጸመው። ስለዚህ ኪዳኔ ከአንተ ጋር ያለ ወኪል ስለተፈጸመ አንተው ራስህ ተነስ
ብላ ስትሟገት እናያለን። ይቺ ሴት ከአንተ ጋር ነው ኪዳኔ፣ ተነስ። እና በመጨረሻ ኤልሳ ይህ ነቢይ የእግዚአብሔር ሰው የተባለለት ይህ ነቢይ ኤልሳ የእግዚአብሔር ሰው በኪዳኗ ልክ ልጇን ዳግመኛ ሲሰጣት እናያለን። ዳግመኛ ልጇን ያገኘችው በኪዳኗ ልክ ነው። ይቺ ሴት በተሰጣት ተስፋ ልክ ነው ዳግመኛ ልጇን ያገኘችው። ከዛም ይቺ ሴት ከልቧ አመስግና ልጇን ይዛ እርሷም ወጣች ይላል ቁጥር 37 ላይ። እግዚአብሔር ስለዚህ ሴት እንዴት ደስ እንደሚለው እናስባለን፣ መገመት እንችላለን። መጽሐፍ ቅዱስም ኮሙኒኬት ሲያደርጋት በሰፈር ስሟን የጠራት፣ በአካባቢ ስሟን የጠራት ሱናም ሴት ነው ያላት። የመልእክቴም ርዕስ የታመነች ሴት ነው የሚለው እና እግዚአብሔር በዚህ ሴት ምን ያህል ደስ እንደሚሰኝ እንድናይ ይፈልጋሉ። ዛሬ እኔና እናንተ ቃል አለን ወይ? ኪዳን አለን ወይ? ቅዱሳን ኪዳንን ከሰጠን ቃልን ከሰጠን ጋርስ ያለን ግንኙነት ምን አይነት ነው? በወኪል ነው ወይስ ዳይሬክት ነው? የሞተብንስ ነገር አለ? እቤት ሞቶብን ትተነው የወጣነው ነገር አለ? እነዚህ ነገሮች እንድናስብ ፈልጋለሁ። ሞቶብን የተው ነው፣ ተስፋ ቆርጠን የተው ነው። ነገር ግን ከዚህ ሱናማይት ሴት ጋር አብረን የምናነሳው ነገር አለ። ከዚህ ሱናማይት ሴት ጋር አብረን ሰላም ነው ማለት እንችላለን? በሞተብን ነገር ላይ ከዚህ ሱናማይት ሴት ጋር አብረን ሰላም ነው የምንለው የሞተብን ነገር አለ? ኪዳንን ከሰጠን ተስፋን ከሰጠን ጋር የምንታገልበት ሞቶብን ተስፋ ከቆረጥነው ነገር ጋር የምንታገልበት ነገር ግን በእምነት ሰላም ነው ማለት የምንችልበት ነገር አለን? ለእናንተ ተወዋለሁ። ነገር ግን ይህች ሱናማይት ሴት ዛሬ ከኔና እናንተ ጋር አብራ ብትሆን ኖሮ ምንድን ነው ከዚህ ሴት ልንማር የምንችለው? በእኔና በእናንተ በኪዳናችን መሃል ሞት እንኳን ቢኖር ሞትን ድል ያደረገው ኢየሱስን እንድናይ አይናችንን ወደ መስቀሉ እንድናተኩር የሚረዳን የእምነት ጉዞን የምታሳየኝ ይመስለኛል ይቺ ሴት። ይህንን ነው ዛሬ የምማረው ከዚህ ሴት። የቱ ጋር ነው እምነታችን የሞተብን? ተስፋችንን ያስጣለን ምንድን ነው? ተስፋችንን በጣልንበት በሞተብን ነገር ላይ ከዚህ ሱናማይት ሴት ጋር አብረን ተነስተን ሰላም ነው ማለት እንችላለን? ኖ ኖ ኖ ኖ፣ አልፈልግም። ዳይሬክት ኮሚኒኬሽን ነው የምፈልገው። ራሱ ኢየሱስን በሞተው ነገሬ ላይ እንዲነግስ ነው የምፈልገው የምንለው ነገር አለን? ቅዱሳን ለእናንተ የምተውላችሁ ይሄንን ነው። በኪዳናችሁና በእናንተ መካከል በተሰጣችሁ የተስፋ ቃልና በእናንተ መካከል ምንም ወኪል እንዳይገባ፣ ሞትም ቢሆን
ሞትን ድል ያደረገውን ስለምታመልኩ እጅ እንዳትሰጡ። ከዚህ ሱናማይት ሴት ሰላም ነው ማለትን እንድንማር እግዚአብሔር ይርዳን። እናመስግንና እንጨርሳለን ከኔ ጋር። ጌታዊ እጅግ አድርገን በኢየሱስ ስም እናከብርሃለን። ስለሰጠህን ቃል ተመስገን። እግዚአብሔር ሆይ በቤትህ ስንኖር ዕለት ዕለት የምንጥለው ተስፋ የሚያስቆርጠን ብዙ ነገር እንዳለ እናውቃለን። ተስፋ ቆርጠን ከተሰጠን ኪዳን ጋር ተራርቀን መኖርን አንፈልግም። ተስማምተን እግዚአብሔር ሆይ ከጣልነው ነገር ጋር መኖርን አንፈልግም። ነገር ግን ተስፋ ካስቆረጠን ነገር በላይ አንተ እንደሆንክ እንድናውቅ የጣልነውን ተስፋ የሞተብንን ነገር እንድናነሳ ከሞተብን ከገደለብን ነገር በላይ ኪዳናችን እንደሚበልጥ የተሰጠን ተስፋ እንደሚበልጥ አውቀን እግዚአብሔር ሆይ በእምነት አንተን ደስ በሚያሰኝ እምነት እንድንራመድ እንድንንቀሳቀስ እግዚአብሔር ሆይ እንድትረዳን ዛሬም በሕይወታችን እግዚአብሔር ኃይል እንዲኖረው ቃልህ የሰማነው ታሪክ ሳይሆን እግዚአብሔር ሆይ ሕያው የሆነውን ቃልህን ነውና ይህ ቃል በሕይወታችን እንዲሰራ አቅም እንዲኖረው እንፈቅዳለን። እግዚአብሔር ሆይ እባክህ በሞተው ነገራችን ላይ አንተ ሕይወትን ዝራበት። ተስፋ በቆረጥንበት ነገር ላይ ሰላም ነው ማለት እንድንችል እግዚአብሔር ሆይ ኪዳናችን እስኪፈጸም ድረስ አንተን ብቻ እያየን እግዚአብሔር ሆይ እንድንተጋ እንድትረዳን በኢየሱስ ስም እንለምናለን። እባክህ በሕይወታችን ቃልህን ፈጽመው፣ ቃልህን በሕይወታችን አክብረው። ስለረዳሃን፣ ስላስተማርከን፣ ስለመጣልን ቃል ተመስገን። በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ጋሽ በዚህ ጨርሻለሁ። እሺ ሳሚ፣ እግዚአብሔር ይባርክህ። በጣም በጣም በእውነት እግዚአብሔር ይባርክህ ሳሚ። ተባረክ። ኦን ማይ ቢሃፍ ኢን ዘ ግሩፕ ተባረክልሃለሁ። እግዚአብሔር ይባርክህ። እኔ የሳሚን መልእክት አልደግምም፣ መድገምም የለብኝም። ግን በተለይ በመጨረሻ ላይ ያነሳቸውን ፖይንቶች አንድ ቃል የተናገረውን ለሁላችንም ደግሜ ብናገረው ጥሩ ስለሚመስለኝ ደግሜ እናገረዋለሁ። በቃ እምነታችንን ሪቪዚት የምናደርግበት ሁኔታ ላይ ነን ያለ ነው። ሪቪዚት ከእግዚአብሔር የተቀበልነውን ቃል እግዚአብሔር የገባልንን ኪዳን በመንገዳችን ላይ የሞቱብንን ነገሮች ተስፋ የቆረጥንባቸውን ነገሮች ሪቪዚት የምናደርግበት ቻሌንጂንግ መልእክት ሆኖ አግኝቼዋለሁ። እኔ እግዚአብሔር ሪቪዚት እንድናደርግ ይርዳል። መንፈስ ቅዱስ ሁላችንንም ለምን ያለንበት ሁኔታ እንደ ሰናማዊቱ ሴት እንደ ሱናማይቷ ሴት ልጅ ባይሞትብንም ግን ልንነጠቃቸው የምንችል ሰይጣን ሊነጥቀን አሰፍስፎ የሚጠብቁን ኦልሬዲ ምናልባት የተነጠቅናቸው ነገሮች ይኖራሉ። how do we handle it? how do we manage it? ቻሌንጁ ይሄ ይመስለኛል የዚህ መልእክት። how do we manage it? how do we handle it? መሮጥ ወደሚገባን አካል እንሮጣለን። ወደሱ ሮጠን የተናገርከውን አድርግ ብለን ሙጥኝ እንለዋለን ወይስ ለሲቹዌሽኖቹ እጆቻችንን እንሰጣለን? እግዚአብሔር ይርዳን። እግዚአብሔር ይርዳን ወገኖቼ። እኔ እግዚአብሔር ይርዳኝ። ሪቪዚት እንድናደርግ እግዚአብሔር ይርዳን። ሳሚ በድጋሚ ተባረክ።
ቀጥዬ ለፓስተር ኪዳኔ እድሉን እሰጣለሁ። ፓስተር ኪዳኔ እንግዲህ ባለች አጭር ጊዜ የጀመርከው ምስክርነት ጨርስልን። ጌታ ከአንተ ጋር ይሁን። አሜን። ጌታ ይባርካችሁ። ይሰማል አይደል? አዎ። ስንት ደቂቃ ነው ዛሬ የሚሰጠኝ? በእኔ ሰዓት ስንት ሰዓት ነው አሁን? 25 ደቂቃ። ኦኬ፣ ጥሩ ነው። እሺ፣ እግዚአብሔር ይመስገን። ያው የተቻለኝን ያው በቀደም እንኳን ያው ብዙዎችን ማለት የተወሰነ ነጥቦች ተናግሬያለሁ። እግዚአብሔር የረዳኝን ያደረገው ዛሬ ደግሞ ያው ወደፊትም ወደኋላም እያለው በመሰክር ለጌታ ክብር ሞክራለሁ። ይሄ ሁሉ ለጌታ ክብር ነው ማለት የምንመሰክረው የምንናገረው ሌሎች እንዲታነጹበት የእግዚአብሔርን ድንቅ ነገር አይተው እግዚአብሔር እንዲያከብሩበት ነው እና ስለ ቃሉ ደግሞ እግዚአብሔር ይባርክ። ሳሚ በጣም ድንቅ የሆነ ነው እና የሞተ ልጇን ይዛ ሰላም ነው ማለት is very hard እና በጣም ከባድ ነው። ዛሬ ቴሌፎን ከኢትዮጵያ አግኝቼ ነበርና ድሮ የነበርኩበት ሻኪሶ ነበረች አንድ እህት ነበረች እና አስተማሪ ናት፣ ግን አንድ ልጅ ነው የወለደችው እና ያው የወለደላትም ትቷት ነበር እና ድሮ እንግዲህ ከዛሬ 30 ስንት ዓመት እና ያኔ የ5 ዓመት ልጅ ነው 4 ዓመት 5 ዓመት ሆኖ በእግሩ መሄድ ስለማይችል ጸልዩለት ብላ ጸልይለት ነበረ። ጌታ ሮቶን ተነስቶ ቆመና ልክ ለሽባ ነው የነበረውና ተነስቶ ቆሞ ደህና ሆኖ አድጎ ተምሮ ዩኒቨርሲቲም ጨረሰ እና ሐሙስ ዕለት በድንገት ያው ባጃጅ ላይ እየሄደ የሆነ ቦታ ተልኮ ማለት ነው መንገድ ላይ በቃ ወደቀ። ሲወስዱት ሆስፒታል ሞተ። እጅግ በጣም የሚያሳዝን አንድ ልጅ ነው እሱ ነው ያላት፣ ሌላ ልጅ የላትም እና በጌታም የበረታች ሴት ናት። እሱም ጥሩ ልጅ ነው እና እነሱን ለማጽናናት በቴሌፎን ጠዋት ቸርች ከመሄድ በፊት ተገናኝቼ ነበርና በእንደዚህ አይነት ሁኔታ ውስጥ ሰላም ነው ማለት እጅግ በጣም ከባድ ነው እና ባለቤቷም በኋላ አግብታ ያገባትም ወንጌላዊ ነው እና ቀላል ነገር አይደለም። አሁን እንደተባለው ብዙ ነገር ልናጣ እንችላለን፣ ግን ሰላም ነው ብለን በጌታ ልባችን መስናት ትልቅ ነገር ነው። ወደ ቃሉን ጊዜ እንፈጀው እንዳይሆን እንጂ እና እግዚአብሔር ይመስገን። በተጨማሪ ደግሞ ምናልባት ሳስብ ስለዚህ ግሩፕም እያሰብኩ ነበር እና ባለፈው ተነጋግረናል እና ሰዎች ብዙ ነን እና ከብዙዎቻችን ግን ጥቂቶች ነው ያለ ነው እና በዚህ ልባችሁ አይታክት ለማለት ፈልጋለሁ። ዛሬ ፓስተር አበጀ ያስተማረን ትምህርት እግዚአብሔር ቃል ከሁለተኛ ቆሮንቶስ ምዕራፍ 4 በጠቅላላው ነው ያካፈለን እና በተለይ ቁጥር 1 ላይ ስለዚህ ምክንያት ምህረት እንደሰጠን መጠን ይህ አገልግሎት ስላለን አንታክት የሚለውን ቃል ነበር ያካፈለን እና እናንተም ሳታክቱ ፕሮግራሙን አስቀጥሩ። አንድም ሁለትም ቢሆን እግዚአብሔር አገልግሎታችን እንቀጥል። እግዚአብሔር ደግሞ እያንዳንዱ የተገኘን ቁጥር ደግሞ የሚያስተምረን የሚያጽናናን ነገር ስላለ እኛ ነው የምንጠቀመው፣ አንጎዳም። 1 ሰዓት 2 ሰዓት። እኔ አሁን ስራ ቦታ ነው ያለሁት፣ መሀል ላይ ግን ገብቼ እባረካለሁ እና እናንተም በማየቴ እጽናናለሁ። ጌታ የተመሰገነ ይሁን። ይህን ካልኩ ምናልባት ባለፈው ያልነካሁት ነገር ቢኖር ምንድነው ጌታን ልክ ተግባረ ጨርሼ በ1977 ማለት ነው እና በአመቱ ያኔ ጌታን ተቀበልኩ። ከዛ በኋላ ግን በአመቱ ወደ በስራ ምክንያት ያው ጀነራል መካኒክ እንደጨረስኩ ውትድርናም ይሉ ስለነበር እሱንም እንትን ለመሸሽ ወደ አዶላ ወርቅ ማዕድን የሚባል ሻኪሶ በድሮ
የሲዳሞ ክፍለ ሀገር የጀምጀም አውራጃ ኦዶ ሻኪሶ ወረዳ ነበርና በዛን ጊዜ ማለት ነው። አሁን የኦሮሚያ ሆኗል መሰለኝ። እና እዛ የአዶላ ወርቅ ማዕድን ሁላችሁም ታውቁታላችሁ። እዛ በስራ ምክንያት ተቀጥሬ ሄድኩኝ። እዛ በሄድኩ ጊዜ ግን ዘመኑም የደርግ ስለነበረ ክርስትናም ስደት ስለነበረው በደረስኩ ጊዜ አንድ 5 የሚሆኑ ሰዎችን አገኘው በጌታ የሆኑ እና ከነሱ ጋር ግን አብረን ጸልይ ህብረት እናደርግ ነበር ተደብቀንም በየቤቱ እና ጌታ ይረዳን ነበር። ብዙ ድንቅ ተአምራት ይደረግ ነበር። ተሰብስበን እኛ ስንጸልይ በዛ ከተማ ውስጥ አጋንንት አለ እርቂውን የሚባል ጠንቋይ አለ ተብሎ ስለሱ እንጸልይ ነበር እና አንድ ጊዜ ትዝ ይለኛል እኛ ስንጸልይ እዛ ትምህርት ቤት ውስጥ አጋንንት ይወድቅ ነበርና ተማሪዎች እና ያመጧቸዋል፣ እንጸልያለን፣ ይፈወሳሉ። መጨረሻ ላይ ጠንቋዩ እሳት ተቃጠለ ቤቱ እና ሰው ሁሉ ከተማው ወደሱ ነው የሚሄደው እና እሳት ሲቃጠል የእሳት አደጋ ተጠራ። የእሳት አደጋ ሲጠራ ደግሞ ያው የእሳት አደጋ የመስሪያ ቤቱ አባል የሆነ አለማየሁ የሚባል አሁን እንኳን ወደ ጌታ ሄዷል። ከጸሎት ከኛ ውስጥ አንዱ ነው እና እሳት ለማጥፋት የሄደው እሱ ነው። እንግዲህ በጸሎታችን እሳት ይንደድ እንላለን ማለት ያው ክፉ መንፈስ ማለት ነው እና ግን ቤቱ ሁሉ ምሽክ ብሎ ተቃጠለ። እሱ ሲደርስ ተቃጥሎ አልቋልና መሰከረልን ማታ ማለት ነው እና ከዛ በኋላ ጠንቋዩም እዚህ ከተማ መስራት አልቻልኩም ብሎ ጥሎ አገሩን ሄደ እና ምንድነው እግዚአብሔር ረድቶን እዛ ከተማ ውስጥ ብዙ ድንቅ ነገር ተሰራ። ብዙዎች ወደ ጌታ መጡ እና ልክ ቤተክርስቲያን ደርግ ከወደቀ በኋላ ልክ በአመቱ ያው መሬት ጠይቀን ወደ 20,000 ካሬ ሜትር ሰጥተውን ያው ባለቤቴም ነበረች የዛኔ ሰርቬይ ስለምሰራ ድራፍት ሰርቬይ እሷ በፈለጋችሁ ቦታ የፈለጋችሁትን ቀይሳችሁ ውሰዱ ሲሉ እሷም ቀይሳ ትልቅ ቦታ ነው የወሰነው እና ለመቃብርም ለትምህርት ቤትም ለቸርችም ብለን እና ተረከብን። ከዛ በኋላ ያው ህንፃውንም በአቅማችን ሰራን በዛው ማለት ነው። ከዛ በኋላ አገልጋዮችን ሽማግሌዎችን ሾመን እግዚአብሔር ረድቶኝ ከዛ ከተማ ውስጥ ወጣው ማለት ነው። ወጥቼ ወደ አዲስ አበባ መጣው። ከዛ በኋላ ነው ኢቲሲ የገባሁት እና ከዛ በፊት የነበረውን ትንሽ ለመጥቀስ ያክል ነው እና አሁን ትልቅ በጣም ትልቅ ቸርች በከተማ ውስጥ ብዙ ሰዎች ብዙ ሺህ የሚቆጠሩ ትላልቅ 3 ቸርቾች አሉ። እንደገና 31 በላይ የሆኑ አነስተኛ ሎካል በየወረዳው ውስጥም አሉ እና ብዙ አገልጋዮችም በዛን ጊዜ ጌታን የተቀበሉ ባለፈው ከአስመራ እንደመጣው ግራጁዌት እንዳረኩ እንደ ኦገስት 2015 ላይ ልንጎበኛቸው ሄደን ነበር ከባለቤቴ ጋር እና እዛ ፓስተር ሆኖ የቆየው ብርሃኑ ይባላል። ፓስተር ብርሃኑ እኔ አላውቀውም እና አንተ አታውቀኝም። ያኔ እዚህ ስታገለግሉ ግን እኔ ጌታን ያኔ ነው የተቀበልኩት እና እኔ አውቃለሁ አለኝ እና አሁን ፓስተር ሆኖ እሱ ይመራዋል ቸርቹን እና እግዚአብሔር ብዙ ድንቅ ነገር አደረገ። እዛው እያለው ነው እንግዲህ እጸልይ ነበር ስለ ትዳርም። እግዚአብሔር ደግሞ ባለቤቴን ያው አስመራ ቴክኒካል ስኩል ግራጁዌት እንዳደረገች በስራ ምክንያት ያው ምንም ማጣቀው ሀገር ወደ 1500 ኪሎ ሜትር መድቧት እዛው ያለሁበት ከተማ መጣች። እንግዲህ ጌታ ደግሞ እሷ ያንተ ናት አለኝ። ከዛ በኋላም ጠየቅኳት ለትዳር ተጋባን ማለት ነው እና ተጋብተን አንድ ልጅ ከወለድን በኋላ ነው የወጣነው ከሻኪሶ። አዲስ አበባ ከመጣው በኋላም ያው በኢትዮጵያ ሙሉ ወንጌል የጎተራ አጥቢያ የዞን አስተባባሪ ሆኜ ያገለግል ነበር። በዛ ሁኔታ ላይ ያለው ነው እንግዲህ ቀን ስራዬንም እየሰራው ማታ ተግባር ማነው ኢቲሲ የገባሁት 97 እና ኢቲሲን እየተማርኩ እያለ ነው እንግዲህ 98 በአመቱ ያው የኢትዮ ኤርትራ ጦርነት ጀምር። ለዛ ምክንያት ያው ስራውም ተዘጋ። እኛም ያው ያባረሩናል ብለን እንግዲህ ፍራቻ ነበር።
ንብረትም መሸጥ መለወጥ ነበር። እዛን ጊዜ መኪናም ነበረችኝ አንድ ቦርስ፣ ሌላም ንብረቶች ነበሩ። ታክሲም ገዝቼ ነበረ። ደህና ተቋቁሜ ነበር እና ሹፌር የሚሰራ እና በጣም ከፍተኛ አስቸጋሪ እውነት ነው የነበረው። ሁለተኛ ልጄም ተወልዳለች እና ትምህርቱንም አቋረጥኩ አንድ ሴሚስተር አስታውሳለሁ። ከዛ በኋላ ግን ያው ባለቤቴና ሁለት ልጆቼ ወደ አስመራ እንዲሄዱ ሆነ። እኔ ቀረሁኝ። ከቀረው በኋላ ግን ያው መልሼ ቲሲን ሳናገር ሞሪን ባለፈው እንደመሰከርኩላችሁ ፈቅዳልኝ ፉል ታይም ተማሪ ሆኜ ያው ትምህርቴን ቀጥዬ ከሁለት ዓመት በኋላ 2000 ላይ የዲፕሎማውን ተመረቅኩ ማለት ነው። የዛን ጊዜ ከነ ይልቃል ከነ ይስኬል ጋራ ከነ ሳሚ ሌሎችም አብረን የተመረቅኩት ማለት ነው በ2000። ከዛ በኋላም ያው እንደገና ቀጠልኩና ዲግሪውን ፕሮግራም ወደ አስመራ መሄድ አልችልም፣ ሁሉ ነገር ተዘጋግቷል። ስለዚህ ዲግሪውን ቀጠልኩ። ቤተክርስቲያንም እያገለገልኩ እየተማርኩ እግዚአብሔርም ረድቶኝ እንግዲህ ከቤተሰቦቼም ብዙ ዓመት ተለያይተን ጨረስኩ። 2002 ከጨረስኩ በኋላ ነው ወደ አስመራ ሄድኩት ሁላችሁም እንደምታውቁት ማለት ነው። እና እያስመራም ያው የሙሉ ወንጌሉ ቤተክርስቲያን አገልጋይ ሆኜ ጀመርኩ። እያገለገልኩ እያለ ከሁለት ዓመት ከሁለት ወር በኋላ 2005 በፈረንጆች አቆጣጠር የዛሬ 20 ዓመት ማለት ነው ወደ እስር ቤት ገባውና ልክ በዚህ ወቅት ግንቦት 2005 በኢትዮጵያ አቆጣጠር 97 ይመስለኛል። የዛኔ ትዝ ይላችሁ እንደሆነ ኢትዮጵያ የነበራችሁ ያው ምርጫ ነበረ። የኢትዮጵያ ምርጫ የግንቦት ምርጫ ከፍተኛ እንትኖች ነበሩ እና እስር ቤት ሆነን ሬዲዮ ከታተል ነበር አስታውሳለሁ። እና ተመራጮች እነ ብርሃኑ ዶክተር ብርሃኑ ሲናገሩ ሌሎችም የሬዲዮ እድል ነበረን እና ሬዲዮ እግዚአብሔር ረድቶን መቼም ነበር እንከታተላለን እና እዛ ሆነንም ብዙ የቪኦኤ የጀርመን ሬዲዮም እንሰማለን እና መንፈሳዊ ነገሮችንም እንሰማለን። ደህና ነበርኩ። ግን በዛ እስር ቤት ውስጥ 7 ወር ያው የት እንዳለው ባለቤቴም አታውቅም፣ ማንም ቤተሰብም አያውቅም፣ ሰውም አይጎበኝም። ከፍተኛ ቁጥጥር ያለበት እስር ቤት ነው። እሱ ከባድ ነው እና በቀን 3 ጊዜ ነው የምንቆጠረው። ከውጭ ነው የሚዘጋው። የፀሐይ ብርሃንም ከ24 ሰዓት ጠዋት ለ30 ደቂቃ ብቻ ነው የሚፈቀድልን እና በእንደዛ ሁኔታ ውስጥ እያለን 7 ወር ማለት ነው እና በዛ እስር ቤት ውስጥ ምናልባት የገጠሙኝን አንድ ሁለት ነገሮች ለመመስከር ጌታ ግን ይረዳን ነበር። ያው መቼም ረሃብ የሚባለውን ነገር እንግዲህ ኢትዮጵያ ሕዝብ ተርቦ የሚባል ዜና እንሰማለን፣ ግን እኛ ረሃብ የቀመስን አይመስለኝም ሁላችንም። እና ረሃብ አለ ይባላል። እንግዲህ የሚራበው ገጠር ያለው ሩቅ ቦታ ያለ ወይም ከተማም ሊኖር ይችላል። ግን እኔ በህይወቴ አልገጠመኝም። ረሃብን ያየሁት እዛ እስር ቤት ውስጥ ነው እና ምግብ ከቤተሰብ የሚገባ የለም። መንግስት የሚሰጠውም የደረቀ ዳቦ 3 ዳቦ በቀን ነው። ሻይ እንኳን አንድ ኩባያ ናት። እሷም ያው በጣም ሻይ ማለትም አይቻልም እና ከፍተኛ ችግር ነበር እና ቆዳዬ ሁሉ ወደ ነጭ ተቀይሮ ነበር እና ሰውነቴ ሁሉ በጣም ጎሎ ትንሽ ከባድ ጊዜ ነበር እና አንድ ጊዜ በዛ እስር ቤት ውስጥ የገጠመኝን ነገር ለመናገር ያክል እና አስወጡንና ወደ ስራ አንዳንድ ጊዜ ለስራ ብሎ ያወጡናል እና ሲያወጡን ደስ ይለናል። እዛው ግቢ ውስጥ ነው፣ ወደ ውጭ አይደለም፣ ግቢ ውስጥ ነው እና አንዳንድ ነገሮች ወንበሮች ምኖች የተሰበሰቡበትን ማንሳት አንዳንድ ነገር ማድረግ። ከቆየም በኋላ ምግብ ብለው አዘጋጁና ሰጡንና ያን ጊዜ እንጀራ አመጡልንና ብዙ ወር እኔ እንጀራ የሚባል አይቼው አላውቅም። ዳቦ የደረቀ ነው። እሱም ውሃ ካላረስከው ጥርስ ይሰብራል። ጥርሴም አንድ ተሰብሮብኛል በዛ አጋጣሚ እና ያኔ እንጀራውን ሲሰጡን ወደ አፌ ሲከተው በቃ
ማኘክም አላስፈልገኝም ዝም ብዬ መዋጥ ነው እና ሰርፕራይዝ ነው የሆንኩት። እንጀራ ለክ እንደዚህ ለስላሳ ነው ብዬ እንጀራ እንደ እንጀራነቱን እንትን ያደረጉት ቴስት ያደረጉት ያን ቀን ነው እና በህይወት ያረሳውን በቃ የተጠማች ያገኛችሁ በጣም የሚያስደንቅ ነገር በህይወታችሁ የገጠማችሁን አትረሱትም እና ያንን አስታውሳለሁ። ሌላው አንድ ጊዜ የሱዳን ሰው ነበር ሙሳ የሚባል ከኛ ጋር የታሰረ በሌላ ጉዳይ የታሰረ ነው እና ሱዳናዊ ነው። 3 ዓመት ሆኖታል እዛ እስር ቤት እና ውጭ ወተን ፀሐይ ላይ ሳር አየና ሳሩን ሲያይ በእጁ ጭድ አደረገና እኝክ አድርጎ ዋጠው እና ምን ነው ስለው በቃ ግሪን በልቼ አላውቅም ስንት ዓመቴ፣ ስለዚህ ግሪን ቬጂ ትሆነኛለች ብሎ በላት ማለት ነው እና እንደዛ ሁኔታዎችም ነበር። እጅግ በጣም ክፉ አስቸጋሪ ወቅት ነበረ፣ ግን ጌታ ይጠብቀን ነበር እና ፍተሻ አለ። ድንገተኛ ፍተሻ ነው የሚመጡት። የሆነ መጽሐፍ ቅዱስ መያዝ አይቻልም፣ ስለት ነገር መገኘት የለበትም፣ እስክሪብቶ ወረቀት መኖር የለበትም። አንዳንድ ነገሮች ደብቄ ጻፍኳቸው ነበሩ። የገጠመኝን አንዳንድ ነገሮች ለማስታወሻ ምጽፋቸው ነበሩ፣ ግን መጨረሻ ላይ ስንወጣ ፈትሸው ወሰዱት እና እንደዛ ነው የገጠመኝ እዛ እና ከዛ በኋላ ግን ከ7 ወር በኋላ ድንገት ጠሩን እና የተወሰኑ የእምነት የታሰሩን ሰዎች እና ሌሎችም የእስልምናም የጆባም ሰዎች ነበሩ። ጠርተው ኦፊስ አስገብተው ከዛ በኋላ ገሌ ይሄን ያህል ተፈርዶብሃል፣ ገሌ ይሄን ያህል ተፈርዶብሃል ተብሎ ተነገረን ማለት ነው። ተነበበልን የተጻፈው እና እኔ 2 ዓመት ተኩል ነው፣ ሌሎች 4 ዓመት 6 ዓመት የተባሉም ነበሩ። ከዛ በኋላ ወደ ሌላ ትራንስፈር እናደርጋቸዋለን ብለው ወስደው ወደ ሰንበል የሚባል ትንሽ ሻል ያለ ኦፊሻል የሆነ እስር ቤት ነው እና እዛ ከወሰዱም በኋላ ነው ባለፈው እንደመሰከርኩላችሁ ከቤተሰብ ጋር መልእክት ተልኮ ባለቤቴ መታ ያው በመስኮት በቀጭን ልክ ጠባብ የሚታይ ልክ እስር ቤት የሚታይበት አካል ሳይታይ አይን ብቻ ነው የምትተያየው እና ድምጽ የምትናገረው በሩቅ ነው። እዛ ተገናኘን ማለት ነው እና እዛ ውስጥም ጥሩ ጊዜ ነው ያሳለፍኩት። አትሊስት በሳምንት 2 ቀን ይገባ ነበር ምግብ እና ገንዘብም ይገባል። ያው እዛ የሚገዛ አንዳንድ ነገሮች አሉ። በተዛማጅ መቼም የተሻለ ሁኔታ ነበረ እና ያው እንዳልኳችሁም አስተምር ነበር። እዛ እድሜ ይፍታ የታሰሩም ነበሩ። በጥሩ የኢሰፓ ሰዎች የነበሩ ባለስልጣን የነበሩ አሉ። እድሜ ይፍታ የታሰሩ እስካሁን ድረስ እዛ ያሉ አሉ እና ስንት ዓመት እነሱንም ማስተማር የኮምፒውተርም ተምሬ ስለነበረ ኮምፒውተርም እነሱ አያውቁም መልኳንም አያውቋት እና የመስቀል አጋጣሚ ኮምፒውተር ሰጠን። እሱንም አስተምራቸው ነበር እና ስለ ጌታም ባገኘሁት አጋጣሚ እናገር ነበር እና ጥሩ ጊዜ አሳልፌ ያው 2 ዓመት ተኩል ከሞላኝ በኋላ ያው ከእስር ቤት እግዚአብሔር በተአምራት እንግዲህ አስወጡኝ እና ከዛ በኋላ ያው እንደገና መልሼ አገልግሎቴን እያገለገልኩ ከቆየሁ በኋላ 2007 ላይ ነው የተፈታሁት ጁላይ። ከዛ በኋላም እስከ 2013 ቆየሁ ማለት ነው እና ቤተክርስቲያን ሳገለግል ያው አንደርግራውንድ እንደምናገለግለው ጥሩ እንቅስቃሴዎች ነበሩት። ሁላችሁም ታውቁታላችሁ። በደርግ ጊዜ የነበረው አገልግሎት አይነት ነው። አገልግሎቱ ትንሽ ጠበቅ ይላል። የኤርትራው አስተዳደር በጣም ከባድ ነው። ትንኝም እንዳታልፍ አድርገው ነው የሚቆጣጠሩትና የምዕራባውያን የሲአይኤ ሌላ ነገር ፍራቻ ስላላቸው ቀላል አይደለም። መንቀሳቀስም በጣም ከባድ ነው። ግን እግዚአብሔር ረድቶን እኛም ደግሞ ያው በበረታ ቁጥር ቁጥጥሩ ያው ጥበቡም ይበረታልና ጌታ ረድቶን ቆየው። ከዛ በኋላ ነው
መጨረሻ ላይ በእግዚአብሔር ምሪት 2013 በፈረንጆቹ የወጣሁት ማለት ነው እና ከወጣሁም በኋላ ያው ወደ ሱዳን፣ ከሱዳን ደግሞ ወደ ኢትዮጵያ፣ ከዛ ኤገስ ገባው ማለት ነው እና ኤገስትንም ጨርሼ ከዛ በኋላ ደግሞ 2015 እግዚአብሔር መቼም በተአምራት ወደዚህ አመጣኝ ማለት ነው እና እግዚአብሔር እስር ቤት ውስጥ ሆኖ ካሳየኝ በጣም ብዙ ተስፋዎች ያሳየኝ ነበር እና አንድ ጊዜ ሰብለ ዳንኤል ጽፌላት ነበር፣ ትዝ ይለኛል። ከእስር ቤት የጻፍኩት ደብዳቤ እና ኤግዞዶስ የሚል መልእክት በልቤ መጥቶ ያው እግዚአብሔር ለጸሐፊ ይሆናል ብዬ ጽፌላት ነበር እና ትዝ ይለኛል እና እግዚአብሔር ያው ኤርትራም ከሄድኩ በኋላ አንድ ወንድ ልጅ ሰጥቶን 1 ዓመት ሲሞላው ነው እኔ እስር ቤት የገባሁት። አሁን ልጄ የ22 ዓመት ልጅ ነው እና ጌታ ቢፈቅድ ያው ብዙ ጊዜ የተለያየን ብዙ ዓመት መለያየት ስለነበረ ልጆችም ያው እንዲኖሩን እንፈልግ ነበር እና ሁለተኛ እንደግማለን ጡቱን አስጥለን ስንል ያው ጡቱን ሳናስጥል እኔም እስር ቤት ገባሁና እዛ ሆኜ ግን ያው እንጸልይ ነበርና ይገርማችኋል እግዚአብሔር ያሳየኝ ነበር እና አንድ ወንድ ልጅ እንደምወልድ መልኩን ሁሉን ነገር አሳየኝ በል ከወጣ በኋላ በቃ ጌታ ወንድ ልጅ ይሰጠናል እላታለሁ ባለቤቴ እና ልጄ ደግሞ ወንድም የለኝም ይለን ነበር እና አንድ ጊዜም በጸሎት ላይ ያሉ ለባለቤቴ መልእክት መጣ፣ ወንድ ልጅን ጌታ ይሰጥሻል ተባለ። ግን የሚገርማችሁ ከወጣ በኋላ ከ2007 እስከ 2011 ድረስ ልጅ የለም እና 4 ዓመት ሙሉ እንጸልያለን ይባላል፣ ምንም የለም። እንግዲህ ሕክምናም ስንሄድ ያው መውለድ ትችላላችሁ ነው፣ ኦልሬዲ ሞልተናል፣ 3 ደርሰናል እንደው ለጭማሪው ነው እንጂ እና ግን እውነትም ልጆች የእግዚአብሔር ስጦታ ናቸው የሚለውን ነገር ሊያስረግጥ ስለፈለገ ነው እና 2012 ላይ ግን በታምራት በቃ ጸነሰች። 2012 ላይ ተወለደ። እሱም አሁን 13 ዓመት ልጅ ነው። እሱ እንደተወለደ በአመቱ ደግሞ እኔ ልክ እንደዛኛው በአመቱ እንደታሰርኩ በአመቱ ደግሞ ወጣው ከሀገር ማለት ነው እና ከዛ በኋላ የተገናኘ ነው እንግዲህ አሜሪካን በ2018 ነው እና ከ6 ዓመት በኋላ አገኘሁት ማለት ነው። የ6 ዓመት ልጅ ሆኖ ነው የመጣው እና በጣም ላይና ታች ብዙ ነገሮች ነው ያሳለፍኩት። እግዚአብሔር ግን ረድቶኝ በዚህ ሁሉ በእምነቴ ጸንቼ በአገልግሎቴ በጌታ ደስ ብሎኝ እስካሁን ድረስ ባለቤቴም እንደዚሁ በእምነት ልጆቼም በሁሉ ነገር አድገው ልጆቼም ብዙ ነገር አሳልፈዋል። ያው ኤርትራ ውስጥ ታውቁታላችሁ 12ኛ ክፍል ሲደርሱ የግድ ወደ ማሰልጠኛ ጣቢያ መሄድ አለባቸው። ከዛ በኋላም አገልግሎት ይባላል ውትድርና በረሃ ውስጥ እና በብዙ ነገር ነው ያለፉት። እዛ ውስጥ ግን እግዚአብሔር ረድቷቸው በእምነታቸው ምክንያት ብዙ ስቃይ ደርሶባቸዋል። ግን ታማኝ ሆነው እዛ በተለይ ትንሿ ልጄ ያው ወጣቶች አስተባባሪ ሆና ትምህርት ቤቱም እዛ ሳዋም ከዛም ውጭ እያገለገለች ነበር። ስቲል አሁንም በመላው ዓለም ያሉ ወጣቶች ታስተባብራለች። ከመሪዎቹ ውስጥ ናት። የኤርትራ ወጣቶች ክርስቲያኖች ህብረት ውስጥ ነው ያለው የምትሳተፈው። እዚህ ጋር ያለችው አብረን ያለ ነው እና ብዙ ችግሮች አሳልፈዋል። እሷና የእሷ ታናሽ ደግሞ ባለፈው እንዳልኳችሁ ወደዚህ ለመምጣት ከኤርትራ ወደ ኢትዮጵያ ለመግባት እንግዲህ በ2017 ማለት ነው እና ድንበሩን ሲያቋርጡ 3 ዓመት ለቀንና ሌሊት 3 ቀን ተጉዘው ነው እንግዲህ የደረሱት እና እግዚአብሔር ረድቷቸው ከሞት ነው የተረፉት። ብዙዎች በመንገድ ላይ ይሞታሉ፣ በረሃብ በጥማት በአውሬም የሚበሉ አሉ እና ግን እግዚአብሔር ረድቷቸው በሰላም እግዚአብሔር የገባልኝን ተስፋ ሁሉ ፈጽሞ በሰላም እዚህ ደርሰው እኔም ጌታ ረድቶኝ ያው እስካሁን አለው። በአገልግሎት እግዚአብሔር እኔን ብዙ ባርኮኛል። በእርግጥ እኔ ኢትዮጵያ ውስጥም ታች እንዳልኳችሁ ሲዳሞ ጥሩ አገልግዬ በጣም ጥሩ ስም እግዚአብሔርም
እስካሁን ድረስ የሚደውሉልኝ የሚያከብሩኝ ወገኖች ሰጥቶኝ እና ትልቅ እድል ሰጥቶኛል እና እኔ እድለኛ ነኝ። አዲስ አበባም ቢሆን እንደዚሁ ብዙ ያው ቤተክርስቲያኔን አገልግያለሁ። ኤርትራም ሄጄ ያው ሁሉንም ከተማዎች፣ ወረዳዎች እና አውራጃዎች ሁሉ እየሄድኩ አገልግዬ ከተማ ውስጥም እግዚአብሔር በዛች 2 ዓመት ከዛም በኋላም ከወጣሁ በኋላ ብዙ እድሎች ሰጥቶኝ አገልግያለሁ እና እሱን ጨርሼ ደግሞ እንግዲህ ወደዚህ አሜሪካም ቢሆን እግዚአብሔር ረድቶኝ ያው እየሰራሁ ቤተሰቦችን እያስተዳደርኩ አገልግሎትም እንግዲህ ከናሽቪል እስከ ሲያትል ከካሊፎርኒያ እስከ ሚኔሶታ ከዳላስ እስከ ባለፈውም ሄጄ ነበር ሜሪላንድ እና የተለያዩ ቦታዎች ሄጄ እግዚአብሔርን አገልግያለሁ። እግዚአብሔር ረድቶኛል እና አሁንም በህይወት አለው። ገና ተስፋም አለኝ። ተመልሼ ወደ ምስራቅ አፍሪካም ብዙ በሁሉም ቋንቋ ማገልገል ስለሚችል እግዚአብሔር ደግሞ ለዛ እያዘጋጀኝ እንደሆነ ነው ማስበው እና ይሄ ነው እንግዲህ ምናልባት ጨመቅ አድርጌ አጠር አድርጌ የተወሰኑ አንኳር የተናገርኩት። ምናልባት ጊዜም አልቋል። ጥያቄ ካላችሁ ሀሳብ ካላችሁ ምናልባት ማብራራት የሚያስፈልገው ነገር ካለ መናገር እችላለሁ። እግዚአብሔር ይባርካችሁ። እናንተም በጸሎታችሁ ስለረዳችሁኝ ያለፈው ዘመን ሁሉ እግዚአብሔር ደግሞ ከሁሉ በላይ እንግዲህ ለእንደዚህ ትልቅ ነገር ስለመረጠን እና ስለመደበን ጌታን አመሰግናለሁ። እግዚአብሔር ይባርካችሁ። ተባረክ ኪዳኔ። እግዚአብሔር አብዝቶ ይባርክህ። ምስክርነትህን ጥሩ አድርገህ ጨርሰህልናል። ሁላችንም በምስክርነትህ ተባርከናል። እግዚአብሔር ይባርክህ። እንግዲህ በልብህ እንዳለውና እግዚአብሔር እንደተናገረህ እግዚአብሔር ያድርግልህ። በሁላችንም ስም ይሄንን ነው የምልህ። እግዚአብሔር እንደተናገረ ያድርግልህ። እግዚአብሔር በልብህ ያለውን ነገር ደግሞ ያስፈጽምህ። እግዚአብሔር አስራጅሁ እንዴት ከረምክ? አንተን ያላገኘ ነው። እግዚአብሔር ይመስገን። ወንድሞች እንዴት ከረማችሁ? በጣም ደስ ብሎኛል ስለገባው። ከቤተ ክርስቲያን አገልግሎት በኋላ ቅርብ ወደሆነ ከተማ ሌላ አገልግሎት ነበረኝና እዛ ሄጄ ምደርስ አልመሰለኝም ነበር። ፓስተር ኪዳኔ እግዚአብሔር ይባርክ ቴክስት አድርገህ ስላስታወስከኝ ልክ ስደርስ የእሱን ቴክስት አየውና ጆይን አደረኩ። እግዚአብሔር አብዝቶ ይባርካችሁ። ስለ ፓስተር ኪዳኔ ምስክርነት አጭር ነገር እኛ ጋር ከመጣ በኋላ እኛ ከተማ ሲመጣ ባለቤቱና ልጆቹ ኤርትራ ነበሩና ከኤርትራ መውጣት በፍጹም የማይቻል ነገር ነበረ እና በቃ ባለቤቴና ልጆቼ እዛ ናቸው እንዲመጡ ጸልዩ ብሎ አብረን እንጸልይ ነበር። በቤተ ክርስቲያንም እንጸልይ ነበር እና አሁንም ሳሚ ካካፈለን ቃል ጋር መሄድ ይመስለኛል። ሲቹዌሽኑ በፍጹም ሊወጡ የሚችሉበት ምንም ነገር አልነበረም እና አንዳንዴ እንጸልያለን እንጂ እግዚአብሔር እንዴት እንደሚመልስ ምንም አይዲያ የለንም እና የእሱ እና የቤተሰቡ መገናኘት በእውነት እግዚአብሔር የማይቻል ነገር አድርጎ በቃ የማይሆን ነገር ሆኖ ተአምር ሆኖ ነው እግዚአብሔር ፋሚሊውን ያወጣው እና ያው ለአጭር ጊዜም ቢሆን አሁን ያለውን ፖለቲካል ኮንዲሽን አናቅም። ለፖለቲከኞች እንተውና የፓስተር ኪዳኔ ፋሚሊ እንዲወጣ ግን ኢትዮጵያ ውስጥ ለውጥ መምጣት ነበረበት። መንግስት መቀየር ነበረበት። የሆነ ነገር መሆን ነበረበት እና በእውነት ለእኔ ትልቅ እምነት ነው የሆነው። የምንጸልየውን ስንጸልይ ምንም አይዲያ ባይኖረንም አሁን እንደተካፈልነው ሰላም ሊሆን እንደሚችል ባናስብም በእውነት እግዚአብሔር የሚሳነው ነገር የለም። የእሱ ፋሚሊ መገናኘት ትልቅ ምስክርነት ነው። በእውነት እግዚአብሔር የተባረከ አገልግሎት በሚመለከት ደግሞ ፓስተር ኪዳኔ ለእኛ ቤተክርስቲያን ከነ ፋሚሊው ትልቅ በረከት ነው።
አብረን እናገለግላለን። ባለቤቱ በጣም የጸሎት ሴት ናት። በጣም የተወደዱ ልጆች አሉት እና ፓስተር ኪዳኔ በረከታችን ስለሆንክ በዚህ ጉባኤ ፊት ባርካለሁ። እግዚአብሔር ይባርክ። በጣም የተወደደ ወንድም። አሜን አሜን። አዎ ባለፈው ለነገሩ መስክሬላቸው ነበር እንዴት እንደመጡ ትንሽ በመጠኑ ማለት ነው። እና ያው እዚህም ብዙዎች ማለት በጣም አስደናቂ ነገር ነው እግዚአብሔር ያደረገልን። እኔም ብቻ ሳይሆን የብዙ ሰው ቤተሰብ መልስ ነው እና እሱ ላይም መስማት ይቻላል ማለት ነው። ኦልሬዲ ስላለ ሊንኩ ሪከርድ ይሆናል። ጌታ ይባርካችሁ። እሺ ሶሪ አቋረጥኩት ጋሽ በሱ። ግድ የለም። ተባረክ ፓስተር አበጀው። አሜን አሜን። ድምፅህንም ስለሰማን ስለ ምስክርነትም እግዚአብሔር ይባርክ። ፓስተር እስኬል አንተስ ደህና ከረምክ? ሰላም ሰላም ጋሽ በዜ ሁላችሁ ቅዱሳን፣ ፓስተር አበጀ፣ ፓስተር ኪዳኔ በጣም ሪሊ ደስ ብሎኛል ስላየሁም ስለከፍል በጣም ደስ ብሎኛል። ሳሚም ጌታ ይባርክ። በጣም ቆንጆ ቃል ነው። ሁላችሁም ፓስተር ሱራጅ፣ አልሚ፣ ይልቃል፣ ጂጂ ማን ነበር? ጂጂ ማን ነው ባካችሁ? እጅጋየሁ ናት። ሪሊ አይ ሚስ ዩ ጋይስ። በጣም ደስ ብሎኛል። ይሄ ፌሎሺፕ በጣም ደስ ይላል እና በርቱ በርቱ እላችኋለሁ። ጋሽ በዚህ አልሚ፣ ፓስተር ሱራጅ ሪሊ I'm going to encourage you በርቱ። በጣም ደስ የሚል ፌሎሺፕ ነው። ዶንት ጊቭ አፕ ዶንት ጊቭ አፕ። እሺ ፓስተር እስኬል ተባረክ። ሁላችሁም ተባረኩ። ብዙ አስቆየናችሁ። በመግቢያ ላይ የተናገርኩትን ደግሜው ፕሮግራማችንን እንጨርሳለን። ለሚቀጥሉት 3 ወራት ማለት ጁን፣ ጁላይ፣ ኦገስት አንገናኝም። መሀል ላይ መገናኘት ነበረብን፣ ግን ጁን፣ ጁላይ፣ ኦገስት አንገናኝም። ስንጠፋ ተስፋ ቆርጠን እንዳይመስላችሁ። የረፍት ጊዜ ስለሆነ ጁን፣ ጁላይ፣ ኦገስት ኢትዮጵያ የሚሄድ ብዙ ሰው ስለሚኖር እዚህ ሀገርም ትራቭል ብዙ ሰው ስለሚያደርግ ግራጁዌሽን፣ ሰርግ፣ ብዙ ነገሮች ስላሉ እንዳናስጨንቃችሁ ብለን ወደ ሴፕቴምበር ፕሮግራማችንን ወስደነዋል። በሴፕቴምበር 21 ነው የምንገናኘው። እሱን በጊዜው ኖቲፋይ እናደርጋችኋለን። እስከዛው በያላችሁበት እግዚአብሔር ይጠብቃችሁ። በያላችሁበት እና በየአገልግሎታችሁ ቤተሰቦቻችሁ ጋር ሁሉ እግዚአብሔር ቸርነት፣ ምሕረት፣ ጥበቃው፣ አብሮነቱ ይብዛላችሁ። የእግዚአብሔር ክብር በአገልግሎቶቻችሁ ይገለጥ እና እግዚአብሔር ከእናንተ ጋር ይሁን። ጌታ ይባርካችሁ። ፓስተር ኪዳኔ፣ ፓስተር ሳሚም በእውነት በጣም ግሩም ጊዜ ነው። እግዚአብሔር ይባርካችሁ። በጣም ድንቅ ጊዜ ነው የነበረን። መልእክቱም ምስክርነቱም እግዚአብሔርን እጅ አይተናል። ጌታ ይባርካችሁ። ተባረኩ። በጣም መንፈሳችንን የእግዚአብሔርን ስራ ያሳየን። መልእክቱም መዝሙር ማለት መልእክቱም ምስክርነቱም አንድ ነው። ጌታ ይባርካችሁ። ተባረኩ። አሜን። ተባረኩ። ጨርሰናል። ሰላምታ መለዋወጥ ትችላላችሁ። ከሄዳችሁም ደህና ደሩ። እንዴት ናችሁ? ስላየኋችሁ ደስ ብሎኛል። እጅግ ሰላም ነሽ? አትታይም፣ ጨለም ብሏል። ጨለማ ውስጥ ነኝ። እናንተ ሰፈር መብራት ጠፍቷል? በተራችን አይደለም። ጨለማ ውስጥ ብርሃን ይብራ። እንግዲህ አሜን አሜን አሜን። እንዴት ናችሁ? ሁላችሁ ሰላም? ሁላችን ሰላም ነን፣ እግዚአብሔር ይመስገን። ድንቅ ጊዜ ነበር። እግዚአብሔር ይባርካችሁ። በጣም 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 ገራሚ ነው። እግዚአብሔር መቼስ ሁሌ እየገረመን እንኖራለን። አሜን። እንደዋወላለን። ደውልልኝ፣ አትጥፋ። ፓስተር ሳሚ ያው ልጁ ስለምትመረቅ ዛሬ ልጁን እያስመረቀ ነው መግባት ያልቻለ። ሩቅ ወደ ፊላደልፊያ ወደ ፔንስልቬኒያ እዛ ነው ያለው ከትላንት ጀምሮ። ያው ሰላም ብሏቸዋል ፓስተር ሳሚ። ሁላችሁንም መግባት በዛ ምክንያት አልቻለም። እግዚአብሔር ይባርካችሁ። ተባረኩ። በእኔ በኩል የጌታ ሰላም ይብዛላችሁ። ተባረኩ። በእኔ በኩል ደህና ደሩ። እግዚአብሔር ይባርካችሁ። ተባረኩ። ይልቃል ስላየሁ ደስ ብሎኛል።
ሰላም ሳምዬ፣ ተባረክ። ጌታ ይባርክ። አሜን። አንተም ቤቴንም ባናይ ድምፅህን ስለሰማን ደስ ብሎናል። አይ ነው ፓስተር ሱራጅ ጌታ ይባርካችሁ። ሳሚ ጌታ ይባርክ። ፓስተር ኪዳኔ እግዚአብሔር አምላክ ይባርክ። ካለ ፓስተር ኪዳኔ በጣም ይቅርታ ያው አንዳንድ ጊዜ እግዚአብሔር ሌሎች ሰዎችን በእሳት ውስጥ ያሳልፋቸውና ላላለፉት ሰዎች ምልክት አድርጎ ያቆማቸዋል። እኔ በጣም ነው ኢንከሬጅድ የሆንኩት። በጣም ነው ልቤ የጠነከረው። ምስክርነትን ሁለቱንም ነው የሰማሁትና እግዚአብሔር አምላክ በእውነት ክብሩን በአንተ ህይወት ገልጧል። እኔ እንደዚህ አላውቅም ነበረ። አሁን ነው በደንብ ያወቅኩና እግዚአብሔር ምልክት አድርጎ ነው ያስቀመጠ አንተን ለሌሎቻችን ማለት ነው። እግዚአብሔር በአንተ ይሰራል። እግዚአብሔር በአንተ እጁን ገልጧል። እግዚአብሔር በአንተ ክብሩን ገልጧል። እግዚአብሔር በአንተ ጸሎትን እንደሚሰማ በእውነት እግዚአብሔር ለሚፈልጉት እንደሚገኝ ነው ያየሁት በአንተ። በቃ አንተ you are a symbol። እግዚአብሔር ምልክት አድርጎ ነው ያስቀመጠህና I was so encouraged, I was so motivated ስለሰማው በአንተ ይህንን ነገርና እግዚአብሔር አምላክ ይባርክ። ሳሚ ጌታ ይባርክ። አሜን። ሌሎችም እንደዚህ እያለፉ ላሉ በዛ ላሉ ወገኖቻችን ይሄ የፓስተር ኪዳኔ ምስክርነት የቤት ስራ ነው ለኔ። ድሪም እያደረኩኝ ነበረና እግዚአብሔር ሌሎችንም እንዲሁ እንዲያድን በሙሉ ሀገሪቷን እግዚአብሔር ለውጥ እንዲያመጣም የጸሎት አርዕስት ነው ብዬ ነው የማስበው። በዚህ ላይ መጸለይ አለብን። ይሄን ነው ወደ ውስጥ የመጣው። ትክክል ነው። ማለት ትንሽ ለመጥቀስ ያክል ባለፈው እንኳን ተናግሬያለሁ። እስካሁን አብረውኝ የምናገለግል ፓስተሮች እስር ቤት ውስጥ አሉ። 21 ዓመታቸው ማለት ነው። በ2004 የታሰሩ ከኔ 6 ወር ቀደም ብሎ ነው እና አንዱ ዶክተር ክፍሉ ይባላል እና ለነገሩ አለን የሆነ ኮኔክሽን አለን። በጣም ከሰው ጋር መገናኘት አይችሉም። ምንም ጥብቅ ቦታ ነው ያሉት። ግን አንዳንድ አሁን በቅርቡም የሆነ ጽሁፍ ልኮልኝ የጻፍኩት ነው እና ትችልም በአማርኛም ተርጉሞ ብሎኛል። 100 ምናምን ፔጅ ነው የሚሆነው እና እሱን ባለኝ ጊዜ እየሰራሁት ነው እና እየጻፍኩ ያለሁት እና ጸልዩላቸው እግዚአብሔር እንዲያወጣቸው እና ይህ ዶክተር ፒኤችዲ ነው በማቴማቲክስ ያለው ድሮ በደርግ ዘመን ማለት ነው እና አሜሪካን ቺካጎ ዩኒቨርሲቲ ነው እና ግን ያው አገልጋይ አብረን ስለነበርን በዛ ምክንያት ነው እና ለነገሩ እኔም ከብስል ከንፍሮም ጥሬ አይጠፋም እና እግዚአብሔር እኔን አወጣኝ። ምን እንዳየ አላውቅም፣ ግን እግዚአብሔር ታምር አድርጎ አወጣኝ እንጂ እነሱን እድል እነሱ ጋር ነበር መሆነው። ግን ይወጣሉ ፓስተር ኪዳኔ ያወጣቸው እንጸልይላቸው። አዎ ነው እዛ ያለው እንዲሰበር እግዚአብሔር አይከስርም። ፓስተር ኪዳኔ በአንተ እግዚአብሔር አልከሰረም። እውነቴን ነው የምልህ። እዛም ባሉት አይከስርም እግዚአብሔር፣ በሁለቱም አይከስርም ጌታ። ያ እና እኔ I have no words በእውነት ወገኖች I have no words። እኔ I am really blessed። በቃ የሚገርም ምስክርነት ነው። እግዚአብሔርን ነው ራሱን ያየሁት። ኦኬ በቃ ከዚህ በላይ ምንም አልልም። ያው ለ3 ወር ስለማንገናኝ ብዬ ነው። ኪዳኔ ጌታ ይባርክ። ከምንም በላይ ብሰማውን ሳላውቅህ አንተን እንደዚህ ምናምን ወይ ታሪክ ተጽፎ ቢሆን ለእኔ ለስ ቫልዩ ነው የሚኖረው። ግን አውቄ ከአንተ አፍ ከኦሪጂናሉ ከተናጋሪው ከሲቹዌሽኑ መስማት እንግዲህ እንደተማርነው ነው። ጸሐፊው የነበረበትን ሁኔታ ማጥናት የሚል ሄርሜኔቲካል ትምህርቶችን ተምረናል። የጸሐፊውን ሁኔታ የተደራሲውን ሁኔታ ምናምን ባነብ ኖሮ በዛ ኮንቴክስት ነበር ማነበው። ግን ሰማው በጆሮዬ ከራስ አፍ። አሜን አሜን። አንተ ደግሞ ሩቅ አይደለም የማቅህ የዳሰስኩ አብሬ የበላው የጠጣው ሰው የማቅህ ከአንድ ትምህርት ቤት አብረን የተማርን ሰው ሆነ በቃ ማለት ከዚህ በላይ ምንም ፕሩፍ ማረጋገጫ የለኝም። አይኔም ያየው ጆሮዬም የሰማው ፈርስት ሃንድ ኢንፎርሜሽን ከራስ ነውና
እኔ እንደው እግዚአብሔርን ሳስብ ለምን እንደዚህ እንደሚባርክ በሰው አንዳንድ ጊዜ አይገባኝም። ማለት በቃ ሂዝ ኦቨር ከማስገረም ሁሉ በላይ ነው እግዚአብሔር። እና እንደው አንድ ነገር ስትጎልብኝ አጉረመርማለሁ። አንድ ነገር ስትጎልብኝ ጎሎም ላይሆን ይችላል እኮ አርብ ማግኘት የነበረብኝን ነገር ሰኞ ሳገኘው በዊኬንድ ስለጎደለ አጉረመርማለሁ። ግን ሰው የሚያልፍበትን መንገድ አላውቅም። ሶ ኢትስ ጀስት ላይክ ለእኔ የእምነቴ እንትን ነው ትረስት ይሄ እንዲህ ፑሽ የሚያደርግ ነው። አገር ቤት ምን ሲያደርጉ አይቻለሁ። ይሄ ያረቄ መጠጦችን ቂጡን ሲመቱት እንትኑ ይወጣል፣ ይሄ ማፈኛው ነገሩ። እንደዛ ነው የሆነልኝ ለእኔ። በቃ የሆነ እንዲህ የተመታውበት ነገር ነው የሆነልኝ። የምጥለው የማጉረመርምበት ነገር አራ የሚያሰኘኝ ነገር ነው። ቢካዝ አይ ዶንት ኖ ለምን አንተን ወደ እኔ ህይወት እንዳመጣው እግዚአብሔር አላውቅም። በቃ እግዚአብሔር እንደዚህ እኔም እንዲህ ይሰራለሁ በዚህ ዘመን በ21ኛው ክፍለ ዘመን በሰለጠነ ዘመን በምን በቃ ዓለም በእጃችን ላይ በሆነችበት ዘመን ኤቭሪቲንግ ስልካችን ላይ አይደል? ስልካችን በእጃችን አይደል? ዓለም በእጃችን ነች። that's it. we know what's going on in the world በእጃችን ላይ አድርገን በዚህ ዘመን ይህንን ላስበው የማልችለውን እንደው ምናባዊ ድርሰት የሚመስልን የሪል ላይፍ ምስክርነት መስማት ያውም ኦሪጂናል ያውም ኦርጋኒክ ያውም ፈርስት ሃንድ ኢንፎርሜሽን is like በቃ ምንም ቃላት የለኝም። በአንተ ህይወት ስለሆነው እግዚአብሔር ስላደረገው ነገር ክብሩን ራሱ ይውሰድ። አንተንም እንደው እንደማይሰበር እንደ አለት እንደ ቃሉ ጴጥሮስን እንዳለው ስላጸናህ ሸክምን መሸከም እንድትችል ስላደረገ ብዙ እኮ ነው ፐርሰናሊ የደረሰብህ ነገር። ሪሌሽንሽፕ፣ ፋሚሊ ማጣት፣ ሚስትህን ማጣት፣ ኢቨን እነዛ 7 ወሮች የት እንደነበርክ ቤተሰብ የማያውቅበት ዘመን፣ በየቀን ለቤተሰብ ለቅሶ የሆነበትን ዘመን ማሰብ ከባድ ነው። ስንሰማ በደንብ ነው የሰማነው ኪዳኔ። እና እግዚአብሔር እንዴት ያው ቃሉ እንደሚለው በወጀብ መንገድ እንዳለው በሰዓት ውስጥ መንገድ እንዳለው የእነ ሲድራቅ ሚሳቅ አብደናጎም ታሪክን አንብቤ እንድነቃቃ ብቻ አይደለም፣ ይኸው ከዚህም ያላነሰ እውነተኛ ላይፍ በቃ ፕሩፍ በአይኔ የማየውን ነገር ሼር ማድረግ እንድትችል ጌታ ስለረዳ ክብሩን ጌታ ይውሰድ። አንተም አይወሰድብህ። ለምልም ዘመኔ ለምልም ከነ ቤተሰብ ያጣውን ይካስ እግዚአብሔር። ያው በጣም በመከራ ውስጥ የሚያልፉትን ጴጥሮስ ውስጥ ነው አይደለም የክብር መንፈስ ይላል እኮ። የክብር መንፈስ ያድርባቸዋል፣ ያርፍባቸዋል። የክብር መንፈስ የተለየ ማለት ነው እኮ በዚህ ውስጥ የሚያልፉ በቃ በክብር መንፈስ ያገለግላሉ፣ በክብር መንፈስ ይወጣሉ። ለየት ይላል። የሚገርማችሁ ከእስር ቤት ወጥቶ የሚያገለግሉ አገልጋዮች ከብዙ እንትን ለየት ያለ ጸጋ ታያላችሁ። እና በአንተም የክብር መንፈስ እንግዲህ እነዚህን ወደፊት የቀሩልህን ዘመናት በክብር መንፈስ እንድታገለግል እግዚአብሔር ያደርጋል። የክብር መንፈስ አለ በመከራ ውስጥ ስናልፍና አንድ ደቂቃ እግዚአብሔርን እንባርክ ፈቃደኛ ከሆናችሁ አንድ ደቂቃ አመስግን። ጌታን እንባርክ። ይሄ የእግዚአብሔር ሰዓት ነው፣ የእግዚአብሔር ጊዜ ነው፣ የእግዚአብሔር መንፈስ ነው። አሁን በእኛ ውስጥ ያለው የሚያናግረን የእግዚአብሔር መንፈስ ነው። የሰማነው በእግዚአብሔር መንፈስ የተነካ ምስክርነት ነው። ያናገረን ኪዳኔ ሳይሆን ራሱ እግዚአብሔር ነው ያናገረን። ዩሲ ነው ያለን እግዚአብሔር። ይህንንም ማድረግ እችላለሁ እያለ እግዚአብሔር የኪዳኔን ታሪክ የነገረን በፓስቴንስ ብቻ አይደለም። እግዚአብሔር አሁንም ማድረግ የሚችል አምላክ ነው። ነገም ማድረግ የሚችል አምላክ ነው በእኛ ህይወት። አያችሁ በዚህ 70 እና 80 በሆነችው አጭርዬ ህይወታችን ውስጥ the only person faithful የሆነው እግዚአብሔር ብቻ። ከሁኔታችን በላይ መስማት ያለብን ውጡ ብሎ የጠራንን እግዚአብሔርን ብቻ። ሁኔታችን ምንም ሊመስል ይችላል፣
ወገኖቼ ኤርትራ ውስጥ ልንሆን እንችላለን፣ ዳርፉር ልንሆን እንችላለን፣ አፍጋኒስታን ልንሆን እንችላለን። እግዚአብሔር ከኛ ጋር ከሆነ ግን የነገረን ሁሉ ይሆናል። እንደሰማነው ቃል ሳሚም እንደተናገረው ወገኖቼ በእውነት እግዚአብሔርን እንባርከው። this is God። ይሄ ኪዳኔ አይደለም። እኔ ኪዳኔ ሲናገር ሰምቻለሁ፣ ግን የተናገረኝ ያህዌ ነው። ያናገረኝ እግዚአብሔር ነው። ድምፁን ያሰማኝ እግዚአብሔር ነው። ለነፍሴ ለአጥንቴ ለእያንዳንዷ ሴላችን ነው እግዚአብሔር የተናገረን። God is good, God is faithful በህይወታችን። አሜን። ሃሌሉያ ሃሌሉያ። ሰማይንና ምድርን የፈጠርክ ሕያውና ጽኑ የሆንክ የማትናወጥ አምላክ እግዚአብሔር፣ ግራ የማይገባ እማትደነግጥ እማትጨነቅ ለዘላለም ሰላም ውስጥ የምትኖር እግዚአብሔር ሆይ ለዘላለም እንባርካለን፣ እናመሰግናለን። ጌታ ሆይ እንደ ኪዳኔ አይነት ያሉትን ሰዎች ከእሳት ተነጥቀው የወጡ አንተ ማህተም ያደረክባቸው አንተ ታሪክ የጻፍክባቸው ሰዎች እንዲህ አይነት ሰዎች በመካከላችን ስላሉ ኪዳኔን ስለሰጠህን ኪዳኔን መጽሐፍ አድርገህ ስለሰጠህን እግዚአብሔር ሆይ እናመሰግናለን። ኪዳኔ የልጆቹን ታሪክ አይደለም የሚነግረን፣ የባለቤቱን ታሪክ አይደለም የሚነግረን፣ የራሱንም ታሪክ አይደለም፣ የአንተን ታሪክ ነው የነገረን። እግዚአብሔር የአንተን ታሪክ ነው ያወሳን፣ የአንተን ታሪክ ነው የመሰከረልን። ኪዳኔ የሚባልን የአንድን ሰው ታሪክ አይደለም የነገረን። ጌታ ሆይ አንተ እንዲህ መስራት ትችላለህ። አንተ በምድረ በዳ ውስጥ ጽጌረዳ ማብቀል ማለምለም ትችላለህ። አንተ በምድረ በዳ ውስጥ መና ማዝነብ ትችላለህ። ዮርዳኖስን ማቆም ትችላለህ። የኢያሪኮን ቅጥር መናድ ትችላለህ። እግዚአብሔር ሆይ የእስራኤልን ሕይወት የተለየ የሚያደርገው በምድረ በዳ መሆናቸው አይደለም፣ አንተ ከነርሱ ጋር መሆንህ ነው። የአንተ ከነርሱ ጋር መሆን ልዩነት ይፈጥራል። ኢቭን ከነዓንም ገብተው ከነዓን አይደለችም መኖሪያቸው አንተ ነህ እግዚአብሔር ሆይ። አንተ ከጂኦግራፊ ሎኬሽን በላይ ነህ። በግብፅም ብንሆን በምድረ በዳም ብንሆን በከነዓንም ብንሆን you are our best provider you are our redeemer you are our deliverer እግዚአብሔር ሆይ እንባርካለን። ኪዳኔን አንተን ለማመስገኛ ምልክት አድርገህ ስለሰጠህን እናመሰግናለን፣ እንሰግድልሃለን፣ እንገዛልሃለን፣ ስምህን እናከብረዋለን። እግዚአብሔር ሆይ we bow in your presence እግዚአብሔር ሆይ አንተ ሕያውነትን በወንድማችን በኩል ነገርከን። እኔ እንዲህ ነኝ አልከኝ። ስለዚህ እናመሰግናለን። ጊዜያችንን ባርክልን። ይሄ እሳት እንዳይጠፋ በጌታ በኢየሱስ ስም ጠብቅልን እግዚአብሔር ሆይ። ስናችንም እንዳይጠፋ፣ ክፉ ሰዎችም እንዳያጠፉብን፣ ዲያብሎስም እንዳያጠፋብን ይሄ እሳት አብዝቶ ይንደድበኛል። የተደበቀ እሳት ይሁን፣ ለእኛ የሚበራ ለሌሎችም የሚታይ እሳት ይሁን። ትንሽዬ ህብረት ባርካት። ስለሰማህን ተባረክ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ጌታ ይባርክ። ተባረክ። በጣም የጌታ ጊዜ ነው። እንግዲህ የጌታ ካለቀ በኋላ የራሱን ጊዜ የሰጠን ጌታ። አሜን። ሃሌሉያ። በዚህ መንፈስ ተሰናበታችኋለሁ። ተባረኩ። አሜን። ተባረኩ። እግዚአብሔር ይባርካችሁ ሁላችሁም። እንግዲህ በስልክም በሌላም እንገናኝ። እስከዛ ድረስ አንቆይ። ልክ ነው። እንደሱ እናደርጋለን። እግዚአብሔር ይባርካችሁ። ቅዱሳን ተባረኩ። ተባረኩ።